ጤና ይስጥልን መሳይ እንደምን አደርክ? እንዴት ሰነበትክ? እንዴት አለ? ረጅም ጊዜ ሆነን ሳንገናኝ በተለያዩ ምክንያቶችም ሰሞኑን በዚህ በአንከር መረጃ ክፍለ ጊዜ ላይ ከተመልካቾቻችን ጋር በመደበኛው ሰዓት መገናኘት አልቻልንም። ለማንኛውም ዛሬ ከቀናት በኋላ ተገናኝተናል። በርከት ያሉ ርዕሰ ጉዳዮች አሉ። በየማለም ማንሳት የሚገባን ካሉም እንደዚሁ እየተጠቀስን ከተመልካቾች ጋር አብረን እንቆያለን ማለት ነው። ገለታው እንግዲህ የብልጽግና አመራሮች ስልጠና በአብይ አህመድ የሚል አጀንዳ በቀዳሚነት ይዘናል። ገለታው ሰሞኑን አብይ አህመድ ለብልጽግና አመራሮች የሰጠውን ስልጠና ማጠቃለያ በተመለከተ በሚቆጣጠራቸው ቴሌቪዥን ጣቢያዎች ለሁለት ቀናት በተከታታይ ሰፊ የሆነ ገለጻ ሲሰጥ ተከታትለናል ማለት እንኳን ይከብዳል። በግሌ እዚህ እውነተኛ መሆን ያስፈልጋልና አልተከታተልኩትም። የተወሰኑ ቁርጥራጮችን ከመስማት ባሻገር ሙሉን ለመከታተል ፍላጎቱም አቅሙም ወኔውም ስላልነበረኝ አልተከታተልኩትም። አንተ ግን የተወሰኑትን እንደተከታተልክ ተስፋ አደርጋለሁ። በሁለት ቀን የቀረበውና የመደመር መንግስት በሚል ርዕስ ሰፊ ማብራሪያ አብይ አህመድ የሰጠበት ነው። እንግዲህ ብልጽግና አዲስ ታሪክ ነው ይዞ የመጣው። አንድ የፓርቲው አመራር ስልጠና ይሰጣል፣ እሱም ያስበውን በሙሉ ለሁሉም ያስተምራል። ከዛ ያ የፓርቲው ሰነድ ይሆናል። ይሄ መቼም ታይቶም ተሰምቶም በዓለም ታሪክም የፓርቲ አሰራር በዚህ ደረጃ አብይ የመጀመሪያው ሰው ከብልጽግና ጋር ሆኖ በታሪክ ይሰፍራል ማለት ነው። ገለታ ውስጥ ጠቅላላ አድርገን ንገረን። ምንድነው በሁለት ቀን አብይ አህመድ ለብልጽግና ባለስልጣናት የሰጠው ስልጠና ምንድነው ባጭሩ? አመሰግናለሁ መሳይ። እንዳልከው አዲስ ካልቸር አዲስ ባህል ያለው ፓርቲ ነው። የፓርቲው ፕሬዚደንት ራሱን የሚያስመርጥበት ፓርቲ፣ ራሱ አስመራጭ የሚሆንበት ፓርቲ፣ ራሱ መጽሐፍ ጽፎ መጽሐፉን የሚያስጠናው ፓርቲ፣ አስጠንቶ ደግሞ የሚከታተለው ፓርቲ እና የተለየ ነው። በዓለም ፓርቲ ስርዓት ውስጥ ውቅር ውስጥ በፓርቲ መዋቅር ውስጥ የሌለ ልምምድ ውስጥ የገባ ፓርቲ ነው። ይሄ እነዚህ ኦቶሪቴሪያንስ የሚባሉትም ብዙዎቹ አያደርጉትም። በዓለም ላይ ከተነሱ በጣም ጥቂት መሪዎች መካከል እንግዲህ ብዙ ጊዜ ስማቸውን የምናነሳቸው ጋዳፊ ያችን የግሪን መጽሐፍ የምትለውን ብዙ ጊዜ አንስተናታል መሳይ። እሷን ጽፎ 100 ገጽ የምትሆን መጽሐፍ በቃ በዚህ ነው ልጆች ሁሉ በዚህ መመራት አለባቸው፣ ትምህርት ቤት መማር አለባቸው ብለው ወስነው የሊቢያን ህዝብ መከራ ሲያሳዩት ነበርና አብይ ያንን አይነት መንገድ የሚሄድ ነው። ከሳቸውም ያፈለገጠ ነው በጣም እና መድረኩ በአጠቃላይ ግን ይሄኛው መድረክ ለምን አዲስ ሆኖ መጣ ሰጥቷል እኮ እነዚህ አሁን የሚናገራቸው ነገሮች በሙሉ ታዳምጣቸው ከዚህ በፊት የተነሱ ናቸው እና ፍርሃት ነው መሳይ። አሁን ያለበት ሁኔታ በጣም በከፍተኛ ፍርሃት ውስጥ ስላለ ፍርሃት የፈጠረው መድረክ ነው። ለኔ አንድ የተማርኩት ነገር ያ ነው። ሰውየውም ሲናገር ለማስቀየስ ነው። አሁን እመርታ ይባላል እንዴ በዚህ ሰዓት? አሁን ምንድነው የሚለው እሱ በመደመር መንግስት እይታ የዘርፎች እመርታ ነው ምን ይላል? እንግዲህ በእርግጥ አሁን አንዱ ትልቁ ችግር ከዚህ ንግግር የምናየው ከዚህ ስልጣና የምናየው እንዳሉ ከዚህ በፊት የተነሱ ጉዳዮች ተደግመው መነሳታቸው ጎደር ከፍርሃት ጋር የተያያዘ እንዳሉ ሆኖ ግን ሰብስታንስ ዋይዝ ደግሞ እንደዚህ ሰብስታንሱንም ስናይ መሳይ እንደው እስቲ አንተም ትጨምራለህ። እንደው የመጀመሪያው ነገር እኔ የማየው በቀደምም ከአንድ ወንድሜ ጋር በነበረ ውይይት እንደዚህ እያነሳን ነበርና የፖለቲካ ሰዎች እንደሚሉት ነገር አለ እንደምታውቀው መሳይና ይሄ ፖሊክራይሲስ አለ ይላሉ። ፖሊክራይሲስ የሚባለው እንግዲህ አንድ ኪሳራ ሳይሆን ብዙ ኪሳራዎች በአንድ ህዝብ ላይ ድንገት ሲጎርፉ ማለት ነው። እና ብዙ ኪሳራዎች አንድ ላይ ግልብጥ ሲሉ ክልስ ሲሉ ህዝብ ላይ ማለት ነው። እና ደግሞ ቀጥታ ሲያድጉ አንዱ ቀጥ ብሎ በዛው መስመሩ ላይ ያድጋል። ለምሳሌ የጸጥታው ችግር ባለፈው አንተም የዘገብከው በአንድ ወር ውስጥ 5-6 ወንጀል አንዲት እህታችን ጡቷ ተቆረጠ እግዚኦ ስንል በማግስቱ አርሲ እንደዚህ ሆነ እግዚኦ ስንል በማግስቱ ቢቢሲ 2600 ሴቶች አማራ ክልል ተደፍረዋል እግዚኦ ስትል ቤንሻንጉል ጉሙዝ ይሄ ተከሰተ እግዚኦ ስትል ይሄንን ወንጀል ደግሞ ለማጣፋት እጅ ያስቆረጠና ወደ ወራይሉ አካባቢ እንደገና ሌላ ወንጀል ተፈጠረ ይባላልና ይሄ ቀጥ ብሎ የወንጀል እድገት ማለት ነው ቨርቲካል ግሮዝ የሚሉት ማለት ነው። በሌላ በኩል ግን ቀጥ ብሎ ማደግ ብቻ አይደለም። የጸጥታው ችግር፣ የኢኮኖሚው ችግር፣ ፖለቲካው ችግር ቀጥ ብለው እያደጉ እንደገና ሆሪዞንታል ወደ ጎን ኮሙኒኬት ያደርጋሉ እና ወደ ጎን ሲገናኙ የጸጥታው ችግር የኢኮኖሚውን ችግር ሲመግበው፣ የኢኮኖሚው ችግር ለሰላም ችግር ሲመግብ፣ ፖለቲካው ለኢኮኖሚው ሲመግብ እነዚህ መመጋገቦች
ነው እንግዲህ ውስብስብ ችግር ይፈጥሩና ያ ኮምፕሊኬሽን ነው ፖሊክራይሲስ የሚባለው። እንደዛ እኮ ነው ያለችው ሀገሪቱ። ላይክ ኮንስታንት የሆነ ቋሚ የሆነ የብር ግሽበት ነው ያለው በኢኮኖሚ ውስጥ። ቋሚ የማያቋርጥ ቋሚ የሆነ የወንጀል እድገት ነው ያለው። ቋሚ የሆነ የፖለቲካ ክራይሲስ ነው ያለው። ፖለቲከኞች አሁን በየጊዜው በመንግስት ላይ ያላቸው ተቃርኖ እየሰፋ መጥቶ ምርጫ ሁሉ አንገባም የሚሉበት ደረጃ ላይ ነው የደረሱት። ይሄንን የሚመራ ሰው ምንድነው ስልጣና ይዞ የሚመጣው? እና መጥቶ ይሄ ሰው ምንድነው የሚለው? ለዚህ በጣም ውስብስብ ለሆነ ችግር እንግዲህ ተመልከተው፣ መፍትሄው ምንድነው? መደመር ነው ብሎ ቁጭ ይላል። መደመር ለዚህ ሁሉ ውስብስብ በጣም ኮምፕሊኬትድ ለሆነ ችግር መደመር የአንደኛ ክፍል ትምህርት እኮ ነው መሳይ። እንደው ለማቃለል ሳይሆን መደመር አለ። ካልኩለስ የሚባል ነገር መቼም ታውቀዋለህ። ያው ዩኒቨርሲቲ እኔ ያልተማር ነው ያው ማህበራዊ ሳይንስ አካባቢ ስለሆነ ብዙ አንተ አናውቀው፣ ግን የኢኮኖሚክስ ውስጥ አለ። የሶሻል ሳይንስ ተማሪዎችም ካልኩለስ ትንሽ ከበድ ያለ ነው ይባላል። ካልኩለስ እኮ ነው የሚያስፈልገው አሁን በኢትዮጵያ ውስጥ ባለው ውስብስብ ችግር። ካልኩለስ በጣም ለዚህ ኮምፕሌክስ ለሆነ ችግር ኮምፕሌክስ መፍትሄ ነው ማምጣት የነበረበት። እና መደመር ብሎ የአንደኛ ክፍል ተማሪ እንትን የሚሰጠው ምን ይልልሃል መሰለ? እነዚህ ምንድነው ፍጥነት ደግሞ ምንድነው የሚለው ነገር አለ፣ መፍጠን፣ መፍጠር ምናምን ብሎ 10 ጊዜ እነዛን ሲያነሳ እናየዋለን። እና ይሄ ሰው አንደኛው ትልቁ ችግር የሀገሪቱን አሁን ያለው ውስብስብ ችግር አንደርስታንድ አለማድረግ ችግር ነው ሲናገር የምንሰማው። በጣም ቀላል፣ በጣም የአንደኛ ደረጃ ትምህርት ማንም ሰው ሊረዳ። ለዛ እኮ ነው ህዝቡም የሰለቸው። አንተም ማታውቀው እኮ ለዛ ነው መሰለኝ። አሁን በጣም ብዙ ሰው ቁጭ ብሎ ሰብስታንስ የለውም በቃና ምን ብሎ ያዳምጥ? አንፈርድም። በህብረተሰቡም እኮ ያውቀዋል። አይደለም አሁን ችግር ፍጠን፣ አንድን ህዝብ ፍጠን፣ ሩጥ፣ እንዴት እንፍጠን? የሚያፈጥን ሲስተም ነገር ፍጠርና የሆነ ኢኮኖሚ ቢያፋጥንም ካለ የሆነ ነገር ይፈጠር ነው እንጂ ምን ይሄ የታወቀ ነገር አይደለም ወይ ነው። ሁለተኛው ነገር መሳይ፣ ሌላው ካነሳቸው ጉዳዮች መካከል በጣም አንዳንድ አደገኛ ነገሮችም አሉት። ለምሳሌ የፌዴራል ስርዓቱን በተመለከተ ስለ ምንድነው የሚለው? ብዝሃነትን ያከበረች ኢትዮጵያ መቀጠል አለባትና እውነተኛ የፌዴራል ስርዓት ነው በምድሪቱ ውስጥ መስራት ያለበት ይላል። እንግዲህ በአንድ በኩል መሳይ እንደምታውቀው አሁን ኢትዮጵያ ውስጥ ካሉ አገረ መንግስትን አላረጋጉም ከምንላቸው ጉዳዮች መካከል አንዱ የዚህ የፌዴራል ስርዓት ጉዳይ ነው። ይህ የፌዴራል ስርዓት ደግሞ ምክክር ውስጥ ይቀርባል ነው። አሁን የአንድ ፓርቲ ኢሹ እኮ አይደለም፣ የመደመር መንግስት ኢሹ አይደለም። ይሄ ጉዳይ ቁጭ ብሎ የፖለቲካ ልሂቃን ሁሉ መፍትሄ የሚሰጡት ነው። በጣም የሚያስገርምህ እኮ የኢትዮጵያ ፌዴራል ስርዓት እኮ የኤትኒክ ፌዴራል ስርዓት ነው ወይ እኮ ብለህ እንድትጠይቅ ደግሞ ያደርጋል። ምክንያቱም 80 ምናምን የሚደርሱ ብሔሮች በሙሉ የፌዴሬሽኑ አባል አይደሉም። 9 በህገ መንግስት አንቀጽ 47 መሰረት እኮ 9 የፌዴሬሽኑ አባላት 9 ናቸው የሚለው መሰረት እንደዚህ አይነት ግልጽ ያልሆኑ ጉዳዮችን ይዟል። በትግራይ ለምሳሌ ትግራይ ክልል አይነካም፣ ፌዴሬሽኑ እንዳይነካ ይሏል። ለምን ይፈርሳል? ማንነት ይፈርሳል። ትግራይ እኮ ግን ሆሞጂኒየስ አይደለች። ኩናማ እና ኢሮብ አለ ትግራይ ውስጥ እንደምታውቀው። የትግራይ ህዝብ ከኩናማና ከኢሮብ ጋራ በአንድ ክልል ውስጥ መኖር ከቻለ እንደገና የፌዴራል ስርዓቱን ሪአሬንጅ እናደርገው ብለን ከአማራም ጋር ኑር ብንል ምንድነው ችግሩ? ከአማራም ጋር ደግሞ የምትኖርበት የሆነ ነገር እንፍጠር ቢባል የለም ክልሉ እንዳይነካ የሚያስብል ነው ወይ? ኦሮሚያም እንደዛ ነው። ኦሮሚያ ከሶማሌም ጋር የምትኖርበትን ትንሽ ላርጅ ነው በጣም እንደዚህ ለአስተዳደር እንዲመቸው ከሶማሌም ጋር ኑር ብትለው ለምንድነው እንዳይነካ ብሎ የሚያንቀጠቅጥ ነገር የሆነው? ደቡብ ውስጥ ብዙ ሆነው አይደለም የሚኖሩት በአንድ ክልል ውስጥ። ስለዚህ እንደዚህ አይነት ብዙ ነገር ውስጡ ሲገቡ እንደው ይሄ ሌየሮቹ ሲገለጡ ፌዴራል ስርዓቱ በብዙ ውስብስብ ችግር ውስጥ ያለ ነው እና ይሄንን ሐቀኛ ልናደርገው እንችላለን ወይም ምክክር ነው የሚያስፈልገው ማለት ነው መሰለኝ። እና ያነሳቸው ነገሮች በሰብስታንስ በተለይ ያደር ይሄ ሰው ያደገ ሲሄድ አላየውም መሳይ። እንደው አንተ ጨምርና ብቻ እንዳላወራ አይ ገለታው ምናልባት ቀደም ሲልም እንዳልነው ሙሉን ለመከታተል የሚችልበት ሁኔታም አልነበረም፣ ከፍላጎትም ከጊዜም ከተለያዩ ምክንያቶች ጋር ተያይዞ ግን አንዳንድ በእንዲሁ ተቆራርጠው የሚመጡ እዛው በመንግስት ቴሌቪዥኖችም እንደዚሁ አጠራ ተደርገው የሚለቀቁ ቪዲዮዎችን የማየት እድሉ በእርግጥ ነበረኝ። እንደዛም ሆኖ ግን ትግስት የምታጣበት ሁኔታ ነው ያለው። አሁን ቀደም ሲል የጠቀስከውን ከፌዴራል ስርዓቱ መተግበር አለበት ከሚለው ጋር እንደው አንድ ሐሳብ ለማንሳት ያለው ከባለፈው የህወሓት ስርዓት በከፋ መልኩ የፌዴራል ስርዓትን አፈርድም ያበላ ቢኖር አብይ አህመድ ነው።
እንደው ለይስሙላ የነበረውን ሁሉ ያፈራረሰ የደበላለቀ ማዕከላዊነትን እንደውም በደንብ ያሰፈነ ቢኖር አብይ አህመድ ነው። በጣም የሚገርም አንድ ምሳሌ ማንሳት ይገባል። ሰሞኑን ሐዋሳ አዲስ ከንቲባ አግኝታለች። ከንቲባው ቀጥታ የተሰየመው በአብይ አህመድ ነው። እንኳን የከተማ ከንቲባ አይደለም የክልል ፕሬዝዳንትን የክልል ምክር ቤት መምረጥ የሚገባውና ኃላፊነቱም ስልጣኑም የክልል ምክር ቤት ሆኖ ሳለ አብይ አህመድ ነው ፈላጭ ቆራጭ። የአንድ ከተማን ከንቲባ አብይ አህመድ ቀጣዩ ኃላፊነት እሱ ነው ወደዛ ሄድ ብሎ ከአዲስ አበባ ወደ ሐዋሳ እንዲሄድ ያደረገው አብይ አህመድ ነው። የዞን አስተዳዳሪ የዞን ምንድነው አቃቤ ጉሉ በአብይ አህመድ መልካም ፍቃድ ካልሆነ በስተቀር የማይሾሙበት ሁኔታ ነው የተፈጠረው። ይሄ ነው እንግዲህ ፌደራል ስርዓት። የክልሎች መብት የለም። ክልሎች ተጠሪነታቸው ለማን እንደሆነ በግልጽ በሕግ የተቀመጠበት ሁኔታ አለ። ለክልል ምክር ቤት ነው። ሁሉም ነገር በራሳቸውን ችለው ነው የሚተዳደሩት። እሱ ቅንጦት ይሁን። በፊት የነበረው አይነት አካሄድን በሙሉ አፈራርሶ አሁን ንጉስ ሳይከሰስ ሰማይ ይታረስ ሆኖ ቤተ መንግስት የተቀመጠ ሰው ሆኗል። ከሱ አንፃር በጣም አስገራሚው ነገር ሰሞኑን ሐዋሳ ላይ የተደረገውን ነገር በዚህ አጋጣሚ ማስታወስ የሚገባ ጉዳይ ነው። ሌላው ከምርጫ ጋር ያነሳው ነው። ምናልባት እሱ ላይም በደንብ ትሄድበታለህ። ምርጫውን በተመለከተ እንግዲህ ዞኖችና ወረዳዎች ትኩሱ ድንች ወደ እናንተ መጥቷልና እንደምታደርጉት አድርጉት። እንግዲህ አብይ አህመድ የራሳችሁ ጉዳይ ብሏል። ከዚህ በኋላ ስልጣን የምታጡት ምርጫ ባይደረግ ሌሎች መጥተው የሚነጥቋችሁ ወይም ደግሞ ምርጫ ባይደረግም ወንበርም ደሞዝም የምታጡት እናንተ ስለሆናችሁ አካባቢያችሁን ሰላም አካባቢያችሁ ላይ ያለውን አጠቃላይ ነገር የማስጠበቅ ግዴታ አለባችሁ ብሎ ችግርም ቢኖር ጦርነትም ቢኖር ሰላምም ቢጠፋ እናንተ ይህንን ተቋቁማችሁ አድርጉ፣ ምርጫ ስለናንተ ነው ስለሌላ አይደለም ብሎ የት ሀገር ያለ ምንድነው አሰራር እንደሆነ አናቀም። አብይ አህመድ አዳዲስ አሰራሮችን እያመጣ ነውና ከዛ አንፃር ይህንን ነገር ያመጣበት ሁኔታ በራሱ ካስገረሙኝ የአብይ አህመድ የሰሞኑ ንግግሮች አንዱ ነው። በተረፈ እንዳልከው ሁሉ ነገር የነበረ አዲስ ነገር ሰምተን የማናቀው አብይ አህመድ ነጋ ጠባ በመጽሐፍም በተለያየ መልኩም እየመጣ ደጋግሞ በሚያሰለች ሁኔታ የሚገልጸው ተራ ዲስኩር አድርጎ መውሰድ ይቻላል። በነገራችን ላይ አንዳንዶች ይሄን በተመለከተ እንደውም አብይ አህመድን ከዚህ በኋላ ራሱ የብልጽግና ሰዎችን መከታተል ያቆማሉ የሚል ነገር አስቀድሞ ሲገልጹ ነበረ። በእርግጥም ያየነው ያ ነው። ብልጽግናዎች ራሳቸው አልተከታተሉትም። እንደውም በኢትዮጵያ ቴሌቪዥን በፋናም ሲተላለፍ ቁጥሩ ከመቶ ያነሰ ሰው ነው በቀጥታ ስርጭት ሲከታተል የነበረው። አንድ ጠቅላይ ሚኒስትር 130 ሚሊዮን ህዝብ ባለባት ሀገር ጠቅላይ ሚኒስትሩ ሲናገር ለዛውም 12 ሚሊዮን እስከ 15 ሚሊዮን አባላት አሉኝ የሚለው ብልጽግና የራሱ አባላቶች እንኳን ማየት የማይችሉት ሰው ነው አብይ አህመድ ማለት ነው። ይህንን ነገር በደንብ የምታየው ሰውየው በራሱ መንደርም እየተሰለቸ ተቀባይነት እያጣ መምጣቱን ነው። ነገ ከነገ ወዲያ በር ዘግቶ ብቻውን የሚጮህ ሰው እንደሚሆን ምንም ጥርጥር የለውም። እውነት በመደበኛ ትምህርቱም በወጉ አላለፈ። እንግዲህ እስካሁን ባለው የእሱ የትምህርት ማስረጃ 7ኛ ክፍል ላይ የቆመ ነገር ነው የምናውቀው። ከዛ በኋላ በምን ተአምር ፒኤችዲውን እንደሰራ ማስተርሱን እንደሰራ እሱን ምናልባት ፈጣሪ ይወቀው። ሳይሰለጥን እንዴት ሊያሰለጥን ይችላል? ለራሱ በቂ ዕውቀት ሳይገበይ በመደበኛ ትምህርት እንኳን ሳያልፍ እንዴት ነው አሰልጣኝ ሆኖ ጉብ ብሎ ሌሎች ስልጠና ሰጣለሁ ብሎ በዚህ ድፍረት የመጣበት ሁኔታ በራሱ የአብይ አህመድ ያው የታወቀ ባህሪው ስለሆነ እዛ ላይ ብዙ ጊዜ የምናጠፋበት አይደለም። በአጠቃላይ ስልጠናው አዲስ ነገር የለውም። ምርጫውን በተመለከተም ሌሎች ነገሮችንም በተመለከተ በድፍረት እንሂድ ነው። ምንም የሚመጣ ነገር የለም። ጠርምሰን እንለፍ። ጦርነትም ምንም የሚሉት የኛን ተቀባይነት ለማሳጣት እንጂ ከዛ ያለፈ ምንም አያመጡም። ደፍራችሁ ግቡበት አይነትም ይመስላልና እስቲ ሌሎች ጉዳዮች ላይ እየጠቀስን ትንሽ በዚህ ርዕስ ላይ እንቆይ። ገለታው ስለ ኢዲ አሚን ታሪክ እያጠናሁ ነበር ባለፈውና ወደ ስልጣን እንደመጣ አካባቢ የተወሰነ መወደድ ነበረው። እንዳልከው ልጅ አልኩኝ ቅርታ መሪው ልክ እንዳብይ ነው። በትምህርቱም እንደዛ የተማረ ሰው አይደለም ኢዲ አሚን እና ማንበብና መጻፍ የሚችል ነው። ከዛ ውጪ እንትን የለውም እና ኮምፕሌክስ የሆኑ ይላል አጥኚው እነዚህ የተወሳሰቡ ነገሮች አይረዳቸውም። ግን ምን ያደርግ ነበር? ወደ ስልጣን እንደመጣ ኳስ ይጫወት ነው። ዝም ብሎ ከድሃ ጋር ድሆች የድሃ ልጆች ሲጫወቱ አብሮ ይጫወታል፣ ያቅፋል፣
ይጫወታል አብሮ ምናምንና ሰው እንግዲህ ያለ አይደለም ይሄ በስርዓተ መንግስት ላይ ውስብስብ በሆኑ ጉዳዮች ላይ ትኩረት የማይሰጠው ማህበረሰብ ክፍል ወደድና የመውደድ አይነት ነገር ያሳይ ነበር። ግን ከፍ ያሉ ጉዳዮች ላይ ምንም የሚረዳው ነገር አልነበረም። አሁን ወደኋላ ቁጭ ብሎ ልክ አብይ አህመድ እንደሚያደርገው ሌክቸር ያደርግ ነበር፣ ስልጠና ይሰጥ ነበርና የሚሰጣቸውን ስልጠናዎች ያየ እንደው ልክ የአንደኛ ክፍል የሶስተኛ ክፍል ተማሪ ሊያውቀው የሚችለውን የሚያውቀው አይመስለውም፣ ሌላው ሰው ይመስለኛል። እና እንደዛ ያደርግ ነበር። እና አብይ አህመድ በጣም ተመሳሳይነት አለው። በጣም ነው የገረመኝ። በጣም ተመሳሳይነት የኳስ ጨዋታው ምኑም እንደዛ መጀመሪያ ላይ ያደርግ የነበራቸው ነገሮች እና እኔ ማዝነው በእውነት በዚህ ነው። በእውነት በጣም ይሄን ውስብስብ የሆነ የኢትዮጵያን ችግር ለመፍታት መደመር ብሎ የሚመጣ ሰው ውስጥ የተመለከተው መደመር በጣም ያሳዝናል በእውነት። እና እንደው ግን አሁን ባነሳው ላይ በተለይ ደግሞ በዚህ በምርጫ ላይ ያነሳው ጉዳይ ሌላው አሳሳቢ ጉዳይ ነው። ለሱ ሰላም ወሳኝ አይደለም፣ ለምርጫ ሰላም ብዙም ወሳኝ ጉዳይ አይደለም። የታችኛው ደግሞ መዋቅር ቅድም እንዳልከው በእነሱ በሽቋል። በዚህ በታችኛው መዋቅር ስለፈረሰ በኦሮሚያ ክልል ያለው ያው ወደ ኦላ እየሄደ በዚህ በፋኖ አካባቢ ያለው በአማራ ክልል ወደዛ ሄዷል። በየቦታው ፈርሶበታል እና በሽቋል በእነሱ እና እንዳልከው ትኩስ ድንች እንዳልከው እሳቱን ወደ እነሱ ነው እየወረወረ ያለው። ነገር ግን ይሄ ማህበረሰብ ይሄ አመራር ክፍል ይሄ መዋቅር ተመልሶ የሚጠቃልልበት ሁኔታ ሊኖር አይችልም አሁን በቃ። ምክንያቱም በህዝብ የተከበበ ነው። ለህዝብ በጣም ቅርቡ እሱ ነው፣ ተከቧል። ስለዚህ ከወጅን ነው መስጠት ያለበት ለህዝብ ንቅናቄ እና ተመልሶ ወደ አብይ አይመጣለትም። አሁን እንደውም አንዳንድ ነገር ሲናገር ሰማሁት። መዝናናት ለምሳሌ እንዲያቆሙ ምናምን ይላቸው። እነሱ እኮ በጣም የሚያስገርምህ ነገር የታችኛው ስልጣን ላይ ያሉት እኮ አይደለም ሊዝናኑ የሚበሉት እኮ ያጡ እኮ ልጆቻቸውን የሚያስተምሩበት እኮ ገንዘብ እኮ አይኖራቸውም። በድህነት እኮ እየተጨቆናቸው እኮ ነው ያላችሁት። እነዚህ የሚጠቃቅሳቸው መዝናኛ ቦታዎች አሁን ጎርጎራ በዓለም ላይ ሁሉ ስዞር ነበር አለ። ዞሬ እሱን የመሰለ ጎርጎራን የመሰለ አረጋግጥላቸዋለሁ የለም ይላቸዋል። እነሱ ያጨበጭባሉ። ትልቅ ፕሮጀክት በቃ ትልቅ የኢትዮጵያን ችግር የኢትዮጵያን ድህነት ችግር የፈታ ይመስል እዚሁ ላይ የመዝናኛ ስፍራዎችን በስፋት እየገነባ አዲስ አበባን የንግድ ቦታዎችን አጥፍቶ የመዝናኛ ስፍራዎች ያደረገ በአገሪቱ በተለያዩ አካባቢዎች ትልልቅ ሎጆችንና ሪዞርቶችን የሰራ ጠቅላይ ሚኒስትር ይሄ እንግዲህ ተዝናኑ ነው። ለምን አትዝናኑ አለ ታዲያ? አሁን ደርሶ የን ሁሉ መዝናኛ ስፍራዎችን ከሰራ በኋላ አትዝናኑ ምን ማለት ነው? አዎ በቃ ይሄ ለህዝብ ደግሞ ሐሳቢነት እንግዲህ ደግሞ መምጣቱ ይሆናል። እንግዲህ ደግሞ ድንገት አንዳንዴ ትተቸዋለህ አይደለ? በየቀኑ ልማት ትቶ የነዝዞ ስራ ፈጠራ ትቶ ዝም ብሎ እዛ አካባቢ ሲሮጥ የሚውል መሪ ነው እየተባለ ይተቻል። እና እንደገና ያንን ደግሞ ለማጠፋት ይመስለኛል ወይም ደግሞ ለህዝብ ሐሳቢ ተቆርቋሪ ለመምሰል ነው ይሆናል። እንግዲህ ብቻ ተዝናኑ የሚል ነገር ስለነሱ ሲነሳ ተዝናኑስ ቢላቸው እነዚህ ሰዎች የታችኛው መዋቅር ህይወታቸውን የምናውቀው ነው እና ታች ያለው ማህበረሰብ በተለይ ይሄ አመራሩ ቶሎ ብሎ ወደ ህዝብ መገልበጥ ያለበት ይመስለኛል። ምርጫ ጉዳይ ላይ ያነሳው ነገር ይልቅ መሳይና ሰውየው እኮ ፒኤችዲ ቅድም ያልከው እንግዲህ ጥያቄዎች እንዳሉ ሆነው ፒኤችዲ እኮ በሰላም ጉዳይ ነው። የሰላም ኢንስቲትዩት አዲስ አበባ ዩኒቨርሲቲ ውስጥ ያለ የሰላም ትምህርት ዲፓርትመንት ነው ያንን የሰጠው። ከፍተኛ ዲግሪ ማለት ነው ፒኤችዲ ማለት ፊሎሶፈር ማለት ነው ፊሎሶፈር። እና ይሄ የሰላም ፈላስፋ ያንን ዲግሪ የተቀበለ ሰውዬ ለምርጫ ምንም አያስፈልግም ነው የሚል። ለልማትም ብሏል ባለፈው ስንጮህ ነበር። ለልማትም ሰላም አስፈላጊ አይደለም፣ ሰው እየተጋደለ ሰላም ጠፍቶ ልማታችን ይቀጥላል የሚል ነውና ለሰላምን የተረዳት ሰውስ ነው ወይ ነው? እውነትም እኮ ሰላም ቫልዩዋ እሴቷ የምንስ ድምር ውጤት ናት። ኢነር ፒስ የሚሉት አለ በእነሱ በራሱ ባጠናው እንትን የውስጥ ሰላም አለው ወይ ህዝቡ? ኢኮኖሚው ቅድም ያልነው ኮምፕሌክስ ችግር እኮ መሳየው የሰላም ችግር፣ የጸጥታ ችግር፣ የኢኮኖሚ ችግር፣ የፖለቲካ ችግር፣ የሃይማኖት መነካት፣ የማምለኪያ አጸዶች መነካት ችግር። እነዚህ ችግሮች እኮ ማክሮ ሆነው አልቀሩም። የእያንዳንዱን ግለሰብ ጣራ የነደሉ ገብተው በዜጎች ህይወት ውስጥ ኮምፕሊኬሽንስ ፈጥረዋል። እያንዳንዱ ዜጋ እኮ በዚህ ችግር ውስጥ ነው ያለው እና ይህንን ህዝብ የሚያስተዳድር ሰው
በእውነት ምላሹ ንግግሩ ሁሉ ይሄ ሊሆን አይገባም ነበርና ብቻ የምርጫ ጉዳይ ዋናው የምርጫ ጉዳይ ያነሳው ላይ ትግራይ ናት ያሁን ለምርጫ የተዘጋጀችው መሳይ ህወሓት ድርሽትል እንደሆነ ብሏል። እዚህ ምርጫ እኔም ካርድ ስላላገኘው ምንድነው የምርጫ እንትንም አልተሰጠኝም እውቅናም ስለነፈጋጁ እዚህ ምርጫ የለም ብሏል። የነጌታቸው ፓርቲም የተዘለለ ፓርቲ ነውና ትግራይ ነው ምርጫ የሚካሄደው ችግር የለም የሚባለው አማራ ክልል ነው ምርጫ የሚካሄደው ፋኖ ድርሽ እንዳትሉ ብሏል። ኦሮሚያ ክልል ነው ኦንላይን ያለ ነው ምርጫ የሚካሄደው ምርጫ ቆጠራ የሚካሄደው ምርጫ እንግዲህ ቅድመ ምርጫ ይባላል ምርጫ ቀን አለ ድህረ ምርጫ ይባላል እነዚህ ሁሉ ይይዛልና ይህን ሁሉ ሊያስተናግድ የሚችል ጸጥታ የሰፈነባት ሀገር ናት የሚለው ለዚህ ሰው ምንም ጥያቄ የሚሆን አይደለም መካሄድ አለበት ነው የሚለው ምንድነው የሚያሳየው ይቺ የምትመጣው ምርጫ ቶሎ እንደው በቦሌም በምንም ተብላ ያቺን ቅቡልነት ወይም ደግሞ የተመረጠ መንግስት ብሎ ንግግር አድርጎ መቀጠል የፈለገበት ሁኔታ ላይ ያለው ፓርቲዎች አይ ቲንክ ይሄንን ነገር ተገንዝበው መግለጫ ማውጣት በምርጫ ቦይኮት ማድረግ እንደው እንግዲህ እኛስ እምቢ ካለ መንግስት እንገባለን የሚል አስተሳሰብ ያለው ፓርቲ ካለን የመቸመስ ይሄ ከመንግስት ከመወገን ያለፈ ነገር አለው ያላምን ማለት እንደ መድረኩ ነው አብይ አህመድ ሐሳቡም አስተያየቱም የሚቀያየረው ሚሊዮን አንስተን ነበር ባለፈው ባህር ዳር በሄደ ጊዜ ጎንደር በሄደ ጊዜ ከባህር ዳር ጎንደር በሰራዊት ካልሆነ በስተቀር ታጅቦ መንቀሳቀስ አይቻልም ብሎ የሚነግረንም እሱ ነው እንግዲህ እንደዚህ አይነት ሀገር ከሆነች እንዴት ነው ምርጫ ማካሄድ የሚቻለው የሚለውን ደግሞ ምናልባት መልስ ካለው ያው ቀደም ሲል ለዞኖችና ለወረዳዎች እንደገለጸው ከሆነ እንደምንም ብላችሁ አድርጉ ነው ሰላምን ባይኖር አድርጉ ስላለ በወታደርም እየታጀበ የሚካሄድ ምርጫ ላይ ያደርገው ነው ምንድነው ያሰበው ግራ የሚያጋባ ነገር ነው የራሱ ምርጫ ቦርድና የምክክር ኮሚሽኑ አንድ ሪፖርተር ላይ ወጣንም ዘገባ ተመልክቻለሁ ያው አደባባይ ሲወጡ ሌላ ነገር ይናገራሉ ግን በውስጥ ለውስጥ በጣም ከፍተኛ ችግር ውስጥ እንዳሉ ነው እነሱም የሚገልጹት የሀገራዊ ምክክር ኮሚሽኑ በአማራና በትግራይ ክልል መሰብሰብ አልቻልኩም አጀንዳዎችን ግን አጀንዳ ሰብስቤ ጨርሻለሁ ያለ አካል በአማራ ክልልና በትግራይ ክልል ችግር ገጥሞኛል አለ እንግዲህ ለመጨረሻው መድረክ እየጠበቅ ነው አማራ ክልል ሌላ ያልጨረሰው የቤት ስራ እንዳለ ነው የሰማነው ማድረግ አልቻልኩም ነው ያለው ምርጫ ቦርድም ተመሳሳይ ነው እንዲህ አይነት ችግር እየገጠማቸው መሆኑን ውስጥ ለውስጥ በሚጻጻፉት ነገር በደንብ ትረዳለን አብይ አህመድ አደባባይ ወጣና ግን ምርጫው ይደረጋል ምክክር ኮሚሽኑ ባይኖርም ችግር የለብንም ምርጫውን እናካሄዳለን ነው ሰማይ ዝቅ ምድር ከፍ ቢል ምርጫው አይቀርም አይነት ነገር ነው እንግዲህ የምርጫው ይዞ የሚመጣው ሙቀት አለ ከምርጫው ጋር ተያይዞ እንግዲህ አቅምም እያጣ መሆኑን በደንብ እየተረዳን ነው ሀገሪቱ ውስጥ ሰላም ማስፈን ያልቻለው ካለመፈለግ ብቻ አይደለም አለመፈለግም አንዱ ነው ሁለተኛ ቢፈልግም ሊያደርጉ አይችልም አሁን ብዙ ቦታ ላይ ከእጁ እያመለጠ ነው ይሄ ሞኖፖሊ ኦፍ ፓወር የሚባለው ይሄ የኃይል በላይነቱ ኢትዮጵያ ላይ እየላላ መጥቷል አማራ ክልል ኬላ ማስከበር አልቻለም አሁን ኬላውን ሁሉ አፈርሳለሁ እያለ ነው የክልሉ መንግስት አሁን ማፍረስም መትከልም አይችልም የክልሉ መንግስት ከጁ ወጥቷል ምናልባት በሚቆጣጠራቸው የዞን ከተሞች ካልሆነ በስተቀር በአብዛኛው የአማራ ክልል ኬላ መትከልም ኬላ ማፍረስም አይችልም የክልሉ መንግስት እንዲህ አይነት ነገር ነው የተፈጠረውና የመደመር መንግስት ብሎ ባዶ ጩኸት ነው የተሰማው እንግዲህ ባዶ ጩኸት ምንም ነገር የለም ኢትዮጵያና ወክል ፓርቲውና ወክል ምንም ከነባራዊ ሁኔታ ጋር በጣም የተፋቱ ነገሮችን ነው ለሁለት ቀናት በተከታታይ ህዝብ ላይ እንዲህ አይነት ምንድነው አርቲቡርቲ የሆነ ነገር ሲያቀርብ የነበረው ለማንኛውም ገለታው ከዚህ እንትን ምን እንረዳለን የፓርቲው ባለስልጣናትስ ምንድነው ነው ይላሉ ፓርቲውን አያውቁትም እሱ እየመጣ በየጊዜው ያሰልጥናቸውና ደግሞ እስቲ ምን ያህል አውቀዋል ብሎ ሲፈትናቸው ሁሉም ከ50 በታች ነው የሚያመጡት የማያውቁትም ፓርቲ ነው እንግዲህ የወከሉ በየቦታው ብልጽግና የሚሉት የሚያውቀው አብይ ብቻ ነው አብይም ግራ ገብቶታል የሚያውቀውን ሳይሆን የሚመኘውን ነው ጽፎ የመጣው ለማንኛውም መደመር በኢትዮጵያ ውስጥ እግር የሌለው እጅ የሌለው ስጋ የሌለው ደም የሌለው ዝም ብሎ ባጥንቱ የሚታይ ባዶ መናፍስት ነው ኢትዮጵያ ውስጥ የተቀነሰ እንጂ የተደመረ ነገር አላየንም አብይ ከመጣ ጀምሮ ኢትዮጵያ ውስጥ ኢኮኖሚው ቀንሷል የሰው ልጅ ምንድነው ድህነት ጨምሯል ብዙ ነገሮች
በከፋ መልኩ ባሉታዊ መልኩ ነው እያደጉ የመጡትና አብይ አህመድ መደመርን ይዞ ከመጣ ጀምሮ ኢትዮጵያ ላይ ብዙ ነገሮች አጓጉል ነው የሆኑት። ይህንን ፍልስፍና ነው ዛሬም ስሙኝ እያለ በቴሌቪዥን የሚቀርበው። እንግዲህ የፓርቲው ሰዎችም እየሰሙ አይደለም፣ ደጋፊዎቹም እየተከታተሉት አይደለም። ሰሞኑን ከሱ ይልቅ አንድ ቲክቶከር ምንድነው ሽልማት አገኘ ተብሎ አሸሼ ገዳሜ ሰማይ ምድሩ ሁሉ ሲናወጥ የነበረው በዚህ ጉዳይ ላይ ነው። ምናልባት ሊጠቅመው ይችላል አብይ አህመድም እንዲህ አይነቱ በዚህ አይነት አጀንዳ የኢትዮጵያ ሕዝብ መወጠሩ። ግን ሀገራዊ ጉዳይ ነው፣ የሀገር መሪ ነው፣ የብዙ ሰዎችን ህይወት የሚወስን ስልጣን ላይ ነው የተቀመጠው። እንዲህ አይነት ሰው ሲናገር ቢያንስ ትኩረት ሊሰጠው ይገባ ነበር። ነገር ግን እንደ ተራ ነገር 10 እና 20 ሰው ብቻ በቴሌቪዥን እየተከታተለው ያለው በጣም አሳፋሪ ነገሮችን ነው እንግዲህ ከሰሞኑ የታዘብነው ገለታው። በትክክል አቲቲዩዱ ዝንባሌው ራሱ ቅድም ያነሳነው ነገር እኮ ነው። አንድ መሪ ጠቅላይ ሚኒስትር ሳይንቲስት እኮ አይደለም፣ የሶሻል ሳይንቲስት እኮ ማለት እኮ አይደለም። አስፈጻሚ አይደለም እንዴ? አስፈጻሚ የሚባለው አካል ለማስፈጸም ሲነሳ ግብአቶች ከዛም ከዚህም ሊወስድ ይችላል። የተጠኑ ርዕዮቶች አሉ ማለት ነው። ሳይንቲስቶች በሶሻል ሳይንቲስቶች ቀጥ ያሉ ምንድናቸው ርዕዮተ ዓለሞች አሉ። ከዛም ከዚህም ሊወስድ ይችላል ፓርቲው። እነዛን ወስዶ አገጣጥሞ ያም ደግሞ ለምርጫ ሲቀርብ ነው። ለምርጫ ሲቀርብ ያንን አቀርቦ ህብረተሰብ ያጸደቀለትን አይዲዮሎጂ ወይም ደግሞ ምንድነው ስነ የዚህ ዓለም አመለካከት ይዞ ይመራል። ድንገት ብድግ ብሎ በመሃል የሚያነሳቸው ነገሮች መኖር የለባቸውም። አሁን ባለፈው ያነሳነው ነገር እኮ ነው። ኮሪደር ልማት ማኒፌስቶ ውስጥ የለ፣ ቀይ ባህር የሚባል ማኒፌስቶ ውስጥ የለም። ሰውየው እንደው ብድግ ብሎ ነው መደመር የሚባለው ነገር ዝም ብሎ ሲያወራው ነው እንጂ የሚሰማው የፓርቲ አቋም ሆኖ በፓርቲው የጥናትና የምርምር ክፍል ውስጥ ገብቶ ባለሙያዎች ተችተውት እንደ ሀሳብ እንደ አይዲዮሎጂ ሆኖ የቀረበበት ሁኔታ የለም እና ይሄ ልምድ በመድበለ ፓርቲ ስርዓት ውስጥ የለም። እነዚህ በጣም አምባገነን የተባሉ 1 2 3 ሰዎች በዓለማችን ላይ ያደረጉትን እያደረገ ነው ያለው። ይህን ቁጭ ብሎ የሚያዳምጥ ሰው ማስታወሻ የሚይዘው በተለይ ደግሞ ይገርመኛል በጣም እኮ ልክ አሁን ይሄ ፍጠን ሩጥ ምናምን የሚለው ማስታወሻ ይዞ ምንድነው ይሄ አሁን ምን ይባላል? ባለፈውን ሳናፈርስ እንቀጥል ሚሊዮን ጊዜ ሰው ብሎታል። ይሄንን እኮ ምን ያላለው ሰው አለ እና ይሄ እነዚህ ነገሮችን 10 ጊዜ ማውራት ለዚህ ውስብስብ ለሆነ የኢትዮጵያ ችግር ቅድም ያልኩ ነው። መደመርስ የምትባል ቀላል ነገር አይደለም የሚፈታው። የፌደራል ስርዓቱ ራሱ ኮምፕሌክስ የሆኑ መፍትሄ ነው ማምጣት ያለው። ስለዚህ በአጠቃላይ የሰውየውና ሐሳብማ ሰውም አይፈረድበትም። እንዴት ብሎ ሲስማ የሰብስታንስ ቅድም ያልነው ኢሹ ነው አንዱ። ሁለተኛው እንደገና ደግሞ ክህደት አለበት፣ ይክዳል። አሁን ይሄ የሰላምን ጉዳይ ያነሳነውን ጉዳይ የምድሪቱን ህመም ሁሉ ይክድና እመርታ ላይ ነው ያለችው ምድሪቱ። ደግሞ በብዙ ዘርፍ መር እያለች ነው ይላል። ተግባራዊ ህይወታችን ምንም እመርታ ቀርቶ ወደ ቁልቁል እየወረድን ያለ ነው። የማያቋርጥ ቁልቁለት ሩጫ ውስጥ ምድሪቱ ነው ያለችው እና ይሄንን ስናይ በሰውየውን እኔ አሁን የዛሬው ግን የሚታየኝ ድንጋጤ ነው መሳይ። ይሄ ፕሮግራም ራሱ የተዘጋጀው ድንጋጤ ነው። አንድ ያነሳው ነገር አለ። አሁን በአብይ የዚህ ድንጋጤ እርምጃዎች ውስጥ አንድም እንደዚህ የስልጠና መድረክ ማዘጋጀት፣ ሁለት እንደነ ቀይ ባህር አይነት ጉዳዮችን ማንሳት፣ ሶስተኛ አንዳንድ እንደዚህ የማይረቡ ጉዳዮችን ብድግ አድርጎ ኢሹ አድርጎ በፌስቡክም በምንም እንደው ስንት ህመም ያለባትን ምድር በትናንሽ ነገር ገበያ ላይ ያ ነገር ገበያ ላይ ውሎ ዋና ጉዳያችን እንዲረሳ፣ ረሃባችን እንዲረሳ፣ የሰላም እጦታችን እንዲረሳ እያደረገ ነው ያለው። የዚህ ስትወያዩበት ሰማው ባለፈው የዚህ ወራይሉ ጉዳይ መሳይ ወራይሉ ያ ፋኖ እጁን ተቆረጠ የሚባለው ቅድም ያነሳናቸው ተከታታይ ወንጀሎች በአንድ ወር ከ15 ሲሆኑ እንግዲህ ተመልከት ምን ያደረጉ። ያ ህዝብ ራሱ ደግሞ በተለይ እንደምታውቀው አንድ የሆነ ቀደም ያለ የተሰማ ታሪክ አለ። በዚህ በአድዋው ጦርነት ጊዜ እንደምታውቀው ባንዳ የተባለ እጁ ተቆርጧል። እንደውም ምርኮኛውን ሳይነኩ መኮንኖቹ የአፄ ምኒልክ ባለሟሎች ምርኮኛውን ሳይነኩ በፈረስ የጣሊያንን ምርኮኛ በፈረስ በደንብ ምርኮኛ ሊያዝ በሚገባው መንገድ ይዘው ባንዳውን ግን እጅ ቆርጠዋል፣ እግር ቆርጠዋል ይባላል። ይሄ በብዙ መጽሐፎችም ላይ ተጽፏል። እና ይሄ ሐሳብ የመጣው ወራይሉ ነበር። የሚገርም ነገር ያኔ አፄ ምኒልክ
ክተት ሲያወጁ ወራይሉ እንገናኝ ባሉ ጊዜ የበታች ባለስልጣናት ይህን ትእዛዝ ሰጥተዋል። ተከተል ንጉስህን ተዋጋ፣ ይህን የምታደርግ የምትክድ እጅን እንቆርጣለን እግር እንቆርጣለን ብለው ወራይሉ ላይ ተናግረዋል ይባላል። እና አሁን ተመልከት ያችን ካልቸር ይዘው ዲፕሎማቶችም ምኖችም ፋኖን እንዲሰድቡ እንደዚህ አይነት ቀደም ያለ ታሪክም አለው ብለው ራሳቸው ይችን ድራማ ፈጥረው አንደኛ ቀደም ያለው ወንጀል በሙሉ አለፈው አንተ ያነሳው ከመስፍን ጋር ስታወሩ መስፍን ጋር ስታወሩ ለማጣፋት፣ ሁለተኛ አማራን ትግል ይሄ ኋላ ቀር አይነት ነው ለማለት እንደዚህ አይነት ወንጀል ይፈጥራል እና ይሄ ወንጀል ደግሞ በጣም እንዲወራ በማድረግ ስለዚህ ኢትዮጵያን መንቃት አለብን። አነስተኛ ጉዳዮችን አንዳንድ ጊዜ አንዳንድ ወንጀል ማጣፊያዎችን የዚህን መንግስት የአብይ አህመድን የዳይቨርሽን ወይም ደግሞ የማስቀየሻ ዘዴዎች ነቅተን ዋና ጉዳያችን ላይ ማተኮር ትግላችን ላይ ማተኮር ነው ያለብን። ገለታው አብይ ሲያሰለጥን ኖት የሚወስዱ የብልጽግና ባለስልጣናት አሉ ብለ ያልከውን እሱን በተመለከተ እሱ አንዱ አስገራሚው ነገር ነው። እሱን ለምን ያደርጋሉ የሚለውንም በብዙ ሰዎችም ከስራቱ ጋር ያሉ ሰዎችም ሌላው ቀርቶ እዛ ስብሰባው ላይም የተገኙና በአጋጣሚ ወደዚህ የመጡ በፊት ስብሰባዎች ማለት ነው እንደዚህ ባለስልጣናትም ለአንዳንድ ወዳጆቻችን ሲነግሩም ሰምተናል። አብዛኞቻችን ከናንተ በላይ የሰለቸን እኛን ነው፣ እዛኮ የምንጽፈው እሱ የሚናገረውን አይደለም፣ አንዳንዴ ስል ሁሉ ነው የምንስለው። በቃ ሲሰለች የምታደርገው ነገር አለ። እያዳመጥከው እንደሆነም አብይ አህመድ እያንዳንዱን ሰው እንቅስቃሴ የሚከታተላል። በነገራችን ላይ ይቀጣል። በደንብ ጆሮን ከፍተህ ኖት ያስክ ካላዳመጥከው ቅጣት ይመጣል። ስለዚህ አብይ አህመድን ጋር ነገ ከነገ ወዲያ ቁንጥጫ እንዳይመጣ የሆነ ቅጣትም እንዳይመጣ ብለው እያዳመጡ እሱን ለማስደሰት የሚያደርጉት በጣም ተራ የሆነ በጣም ያሳዝናል። እንዲህ አይነት ህፃን የሆነ ከህፃን በላይ አርቆ ለማሰብ ድፍረቱም አቅሙም የሌለው ሰው ወንበር ላይ ቁጭ ብሎ ሀገሪቱን እንደዚህ በነፍሷ ሲጫወት እንደማየት በእውነት በጣም የሚያሳዝን የኢትዮጵያ የታሪክ አጋጣሚ የለም። ብዙ ነገስታት አልፈዋል፣ ብዙ አምባገነኖች አልፈዋል። ነገር ግን የየራሳቸው ብዙ ጉዳቶች እንዳሏቸው ሁሉ ነገር ግን የመሪነት ቅባቱ ያላቸው ቢያንስ መሪ የሚመስል ግርማ ሞገስ ይዘው ነው የምናያቸው ከነጭካኔያቸው። ይሄ ከምንም የለም ጭካኔው ብቻ ነው ጎልቶ የሚታየው። ሰሞኑን አንዳርጋቸው እንዳለው እንደውም የአብይን ጭካኔ ሳስብ ወያኔ መልአክ ይሆንብኛል አለ። ወያኔ መልአክ ሊሆን አይችልም፣ ግን ምን ያህል የአብይን ጭካኔ ለማሳየት የተጠቀመበት አገላለጽ እንጂ የአብይ ጭካኔ የቱን ያህል የከፋ መሆኑን ለማሳየት የገለጸበት ነው። ለማንኛውም ይሄ መድረክ ምንም የሚያመጣው ነገር የለም። እንዳልከው አብይ አህመድ ጊዜያዊ ፍርሃቱን ለመሻገር ውጥረቱን ለማስተንፈስ የተጠቀመበት ባዶ ጩኸት የተስተጋባበት መድረክ ነው ብሎ ማለፉ የመጨረሻ መደምደሚያ ቢሆን ደስ ይለኛል። ሌላው ቀደም ሲል ያነሳዋል አጀንዳ የሌላት ሀገር ነው ተመስለው አብይ አህመድ በሆኑ አጀንዳዎች ያመጣል፣ እሱን ይበትናል። በዛ ሲራኮት ሰው ህመም የሌለው ሰው አንገብጋቢ ጉዳይ የሌለው ይመስል በትንንሽ ጉዳዮች ላይ ሲራኮትና ሲወያይ ሲጠመድ ጊዜውን ሲያጠፋ ስናይ በእርግጥም አገዛዙ ተመችቶታል እንዲህ አይነቱ ነገር። ሰሞኑን አንድ የቲክቶክ ልጅ ሽልማት ጋር በተያያዘ ሳምንታት መሰለኝ ይሄ ጉዳይ ከተነሳ የእሱ አጀንዳ የሜንስትሪም ሚዲያው የትልልቆቹ ሚዲያዎችም የሶሻል ሚዲያውም ግንባር ቀደም አጀንዳ ሆኖ ላለፉት 2 እና 3 ሳምንታት የዘለቀበት ሁኔታን ሳስበው እንደ አንድ ኢትዮጵያዊ እንደ አንድ ከዛች ዳገር እንደመጣ ነገዋ እንደሚያሳስበው ሰው በጣም ነው ያዘንኩት። ምንም ጉዳይ የሌለን ጣጣችንን ጨርሰን ችግሮቻችንን ተወያይተን ፈተን እፎይ ያልን ህዝብ ነው ምን መስለው። በእንደዚህ አይነት ቲክቶክ ላይ ምን እንደሰራ ምን እንዳደረገ የሚታወቅ ነገር የለም። ተወሰነ ከሱ ጋር የተያዙ የሚነገሩ አንዳንድ አባባሎች አሉ። ምንድነው ሰግጥ ፈምስ የሚል ነገር ይዞ መጣ። በዛ ታወቃሉ። ምን እንደሰራ የሚታወቅ ነገር የለም። የሆኑ አንዳንድ በጣም ጥሩ ያልሆኑ ለጆሮ የማይመቹ እንደ ማህበረሰብ ሴቶቻችን እንዲህ አደባባይ ላይ ማታወራቸው ነገሮች ሁሉ ሲያወራ የነበረ ሲናገር የነበረ ያንን ተንጠልጥሎ ወደ እውቅና የመጣ በኋላም ደግሞ አንዳንድ መልካም ነገር ለማድረግ የሞከረው ይህንኑ የህዝብ ትኩረትን ለመሳብ ያደረገው ጥረት አካል እንደሆነ የሚታወቅ ነው። ሆነም ቀረም ያ የልጁ ጉዳይ ነው። የልጁ ጉዳይ ግን የሁላችንንም አጀንዳ ይዞ መወያያችንም እህልዋችንንም ሁሉ በዚህ ጉዳይ ላይ አተኩረን ላለፉት 3 ሳምንታት ስንወያይበት የቆየንበት ጉዳይ በጣም በጣም ያሳዝናል። እንደ ማህበረሰብ ወዴት እያመራን ነው? ስንት ጣጣ ያለባት፣ ስንት ህመም ያለባት፣ ስንት ጉዳይ ያለባት ሀገር
በእንደዚህ አይነት ጊዜውንም የአየር መድረኩንም የምንድነው የመወያ አጀንዳውን ሁሉንም ተቆጣጥሮት የዘለቀበት ሁኔታ ገለታው እንደ ማህበረሰብ ትልቅ አደጋ ከፊታችን ተደቅኗል። ስለ ኢትዮጵያ ስለ ራሳችን ህመም መወያየትተን ዝም ብሎ በእንጭፍጫፊና በጣም ባልባሌ ጉዳዮች ላይ ጊዜያችንን የምናጠፋበት ሁኔታ ነገ ሀገር እንዳይኖረን ነው የሚያደርገው። ተዋይተን መንፈታቸው ችግሮች ከወዲሁ መፍትሄ ማግኘት የሚገባቸው ችግሮች እያመለጡን ውስብስብ ወደሆነ ነገ ከነገ ወዲያ ወደ ማንቀለብሰው አደጋ ውስጥ እየጨመሩን ያሉት። ከዚህ አንፃር እንደው የማህበረሰብ ተቋማት፣ የሃይማኖት መሪዎች፣ እንደው የሀገር ሽማግሌዎች ይሄ ነገር ወዴት እየሄደ ነው? አገዛዙ ይፈልገዋል፣ ምንም ጥርጥር የለውም። እንዲህ አይነቱ ነገር እንዲስፋፋ ይፈልጋል። ግን ወዴት ነው እያመራን ያለ ነው? ይሄ እንደ ማህበረሰብ ልንሰጋና ቆም ብለን ወዴት እየሄድን ነው ብለን ልናስብ ይገባል። ገለታው እኔ በሙሉ ኃይሌ ነው መደግፈው ይሄንን አባባል መሳይ። አንድ ባለፈው ጊዜ አንድ ቪዲዮ አይ ነበርና የዚህ ያ ትውልድ ምንለው ከኛ ትውልድ ቀደም ብሎ የነበረው ትውልድ ያ ትውልድ የሚባለው 50ኛ ዓመቱን ያከበረበትን ቪዲዮ ነው አየነበረውና ሴቶች የከፈሉት ዋጋ ይገርማል መሳይ። አሁን አንዲት እህታችን ወደ አሲምባ ለመሄድ ያደረገችው ጉዞ ስንሰማ በኢህአፓ ትግል ውስጥ ያደረጉትን ትግል ስንሰማ ያወጣት ያ ትውልድ በጣም ትንታግ የሆነ ትውልድ ነው መሳይ። መቼም እንግዲህ የአመራር ችግር በኋላ ደግሞ ለውጡ ሲቀለበስ የክትትል ችግር እሱ በጣም የተጣባን ችግር ነው እሱ ይሄ መከታተል ችግር። ግን በወቅቱ ያወጣት ኃላፊነት ነበረብኝ ስትናገር ያስተማሩኝ ትላለች። ይገርማል በጣም ትንሽ ያስተማሩኝ ሰዎች ህይወት ነው ወደ አሲምባ የወሰደኝ። የገበሬው ህይወት፣ የጤና ችግር፣ ሰዎች በቃሬዛ ሲሄዱ ከአዲስ አበባ ሄጅ ያለች ቤተሰቦች ያሉበት ቦታ ሲሄድ ምንም መንቀሳቀሻ ያጡ በቃሬዛ የሚባል በዛ ወላድ ይዘው ሲሄዱ ሳይ ያ ነካኝና የህብረተሰብ መለወጥ አለበት ብዬ ነው አሲምባ ሄድኩታል። እና ያ ትውልድ ብዙ ዋጋ የከፈለ ነው። አሁን ያ ትውልድ እንደ ዋይ ጄነሬሽን ይመስለኛል። ይሄ ኤክስ ጄነሬሽን፣ ኤክስ ጄነሬሽን፣ ዋይ ጄነሬሽን፣ ዚ ይባላል እንደምታውቀው የትውልዶች ክፍፍልና በሌላው ዓለም የነበረው ይሄ ጄነሬሽን ዋይ የሚባለው ወይም የትውልድ ዋይ የሚባለው ኢትዮጵያም ውስጥ የነበረው እንደውም ቀዳሚ ነው። ከአፍሪካ በጣም የተደራጀ የሚባል ነበር የኢትዮጵያ ትውልድ በጣም የተደራጀ በአደረጃጀቱ። አሁን ያሴል መፍጠር ምናምን የሚባለው አውሮፓ ካልሆነ ሌላ አፍሪካ ግን አልነበረው። በጣም ንቁ ጄነሬሽን ነው። ወደ ጄነሬሽን ዚ ስንመጣ አሁን እነዚህ ፕላትፎርሞች አሁን ለምሳሌ እንደ ቲክቶክ፣ እንደ ፌስቡክ፣ እንደ ትዊተር የመሳሰሉት እኮ የኔፓልን ወጣቶች ወሰድ መሰለኝ ምንድነው የተጠቀሙበት ይሄንን ፕላትፎርም? ይሄን ፕላትፎርም የተጠቀሙበት እኮ ዝም ብሎ ለማይረባ ነገር እኮ አይደል። ለህብረተሰብ ጥያቄ ነው የተጠቀሙበት መሰለኝ። ለሶሻል ቼንጅ፣ ለማህበራዊ ለውጥ፣ ለፖለቲካ ለውጥ የተጠቀሙ ወጣቶች ናቸው ያሉት ኔፓል ውስጥ። ማዳጋስካር ውስጥ እንደዛ ነው የሆነው። ቱኒዚያ ውስጥ በጣም የተሳካ ሽግግር ያደረገችው ቱኒዚያ ውስጥ የቱኒዚያ ወጣት ያ ወጣት ስሙን አሁን ዘነጋሁት ራሱን ካቃጠለ በኋላ ቦአዚዝ ማለት ነው። ቦአዚዝ ራሱን በዛ ሁኔታ ካቃጠለ በኋላ የቱኒዚያ ወጣት ሌላ ቲክቶክ ሲሰራ አታየውም። ሌላ ፌስቡክ ላይ ሌላ ነገር አልነበረም የሚለጥፈው። ደምህ ደሜ ነው እያለ የዛን ወጣት ፌስቡክ ላይ ነው እንዳለ ቱኒዚያን የሞላት የነበረው። እና የመጀመሪያ የቤት ስራ አለን ነው ያ ጄነሬሽን የነበረው። ይሄን መለወጥ አለብን። አሁን የደስታ ጊዜያችን አይደለም። አሁን ዝም ብለን ሌላ ጨዋታ ማይረባ ጨዋታ ውስጥ የምንገባበት ጊዜ አይደለም። ለውጥ ሶሻል ቼንጅ መምጣት አለበት ነው። በባህላችን ውስጥ ያነሳው ነገር አለ መሳይ። በባህላችን ውስጥ በጣም የሚያስገርመኝ የኢትዮጵያውያን ባህል እንደምታውቀው አንድ ሰው ከቤተሰባችን ውስጥ ከሞተ ምንድነው ከምንድነው የምንታቀበው? ዜና ሁሉ እኮ አንሰማም። ቴሌቪዥን አይከፈትም፣ ሬዲዮ አይከፈትም፣ ሌላ ነገር የለም። በጽሞና የተለየውን ወገናችንን እናስብ። በዚህ ደረጃ ጽሞና ያስፈልጋል ለመከራ ጊዜ እንላለን። እኔ ይሄ ሁሉ እንደው በእውነት በጣም እኔ ወጣቱ ለምን ይዝናናል እኮ አይደለም መቼም ይሄን አንደርስታንድ ያደርጉናል መሳይ። ለምን የሚያዝናና ነገር ቲክቶክ ይታያል፣ ፌስቡክ አይደለም። ግን ፕራዮሪቲ ቅድሚያ የምንሰጠው ነገር መኖር አለበት በዚህ ሰዓት። እና እነዚህ ፕላትፎርሞች እነዚህ የትዊተር፣ ፌስቡክ፣
ለሶሻል ቼንጅ ለማህበራዊ ቼንጅ አሁን መጠቀም ሲገባን ተመልከተ አንዳንድ ነገር ይፈጠራል ያንን ወስደው እንደገና ደግሞ ገበያውን በሙሉ ይሞሉታል ኢትዮጵያ አየር መንገድ ማን ነው ኤርፎርስ ድረስ ተመልከተው እንግዲህ እዛ ድረስ ሄደው የአንድ ሳምንት ደግሞ እንግዲህ መንግስት መቆያ ያደርገዋል ማለት ነው የሚቀጥለው ሳምንት ደግሞ ሌላ ነገር ይዞ ይመጣል ወይ ወንጀል ይዞ ይመጣል ከሌ ኦላ ፈጸመው ይላል ወይ ፋኖ ፈጸመው ብሎ ያንን ወንጀል መሰንበቻ ያደርገዋል ወይ ደግሞ ሌላ ቲክቶክ ነገር አምጥቶ እንደዚህ ያደርጋልና የኢትዮጵያ ጂኤንዚ የኢትዮጵያ ጄነሬሽን ዚ እነዚህን ማህበራዊ ሚዲያዎች ለለውጥ መጠቀም አለባቸው እንደው ይሄንን መልእክት ነው ማስተላለፍ ያለብን የሚመስለኝ ገለታው ምናልባት አሁን ቀደም ሲል ያነሳው አንድ ነገር አለ ያው ወጣቱ አይዝናና ማለት አይደለም ከዓለም ላይ የመጣ አንድ ተጽዕኖ አለ ከዚህ ከሶሻል ሚዲያ መስፋፋት ጋር ተያይዞ ኢትዮጵያ ደሴት አይደለችም የኢትዮጵያ ወጣቶችም ከዚህ ዓለም ላይ ከመጣው የዚህ ሶሻል ሚዲያ መስፋፋት ሊያመልጡ አይችሉም እንዳልኩ ይሄንን እየተቸነው ወጣቱ በዚህ በቲክቶክም ሆነ በተለያዩ ማህበራዊ ሚዲያዎች እየተጠቀመ ስሜቱን መግለጹ እሱን አይደለም መተቸት የፈለግነው ምናነት ይሄ አሁን ሰሞኑን የሚታየው ነገርም ሁሉን ነገር ትተን ጉዳዮቻችን ሁሉ እርግፍ አድርገን ትተን ጻናዋቂው ሽማግሌው መንግስት ሰራተኛ ሁሉም እዚህ ጉዳይ ላይ ሲረባረብና ጊዜውን ሲያጠፋ ይሄ ጤናማ አይደለም እንደ ሀገር አደጋ አለው ይሄን የሚያደርጉ የራሳቸው የተወሰኑ አካላት ያድርጉት መከልከል አይቻልም ማስቆም የሚቻል አይደለም ስሜታቸው መብታቸውን ይጠብቁ ግን ሌሎቻችን ምንድነው ምንነጋገረው ጠፋው አሁን ኢሃፓ በዚህ ሳምንት አዲስ አበባ ላይ ስብሰባ ጠርቷል ስለ ኢሃፓ ስብሰባ መዋየት አንችልም ወይ በዚህ በሶሻል ሚዲያ እንግዲህ አብዛኛው ስሙን ሌላ አድርጎ ነው የሚወያየው ኢሃፓ ስብሰባ እንዲሳካ ማድረግ የለበትም ወይ ከዚህ አንፃር እንደው ለዚህ ለሶሻል ሚዲያው ለቲክቶክ ለተባለው ግለሰብ የተሰጠውን ያህል ትኩረት እንኳን በተወሰነ ደረጃ ስለሚያንገበግቡን ሌላው ቀርቶ በቀጣይ እናነሳዋለን ማርበርግ በሽታ አዲስ አበባ ገብቷል ተብሎ አንድ ትምህርት ቤት ትምህርት ዘግቷል ተማሪዎቹን ወደ ቤት መልሷል ሁኔታው ተጣርቶ እስከነመልሳችሁ ድረስ እዛው ቤታችሁ ቆዩ ብሎ የመለሰበት ሁኔታ ነው የተፈጠረው ይሄ አያሳስበንም ወይ ጉዳይ የለንም ሶሻል ሚዲያ ላይ እንግዲህ በትልልቆቹ መድረኮችን መንግስት ተቆጣጥሯቸዋል የሱ የፕሮፓጋንዳ ማሽን አድርጓቸዋል ግን በእጃችን ባለ ስልክ እንደው በፊት ለፊት መንግስትንም ፈርተ ከሆነ ስም እየቀየርንም ቢሆን እንዲያነት መድረኮች ውይይቶች እንዲስፋፉ ወጣቱ በዚህ እንዲጠመድ ስለራሱ እንዲያስብ ስለነገው እንዲያስብ ማድረግ አይቻልም ወይ እዚህ ላይ ምን ነው ክንዳችን ዛለ የሚል ነው ከዚህ አንፃር ነው እንጂ ያንንማ ማድረግ የሚፈልግ ፍላጎት ያለው ያልጅን ጨምሮ እንደፈለጉ መሆን ይችላሉ ቢቻል ለመልካም ተጽዕኖ መፍጠር ቢጠቀሙት ያንን መድረክ አንድ ጉዳይ ነው ግን ያየነው ነገር የለም ድምር ውጤቱን ስናየው ሀገር እየፈረሰች ነው ሀገር ስትፈልስ ውሃ ሲወስድ አሳስቆ ነው ይባላል ሀገር ስትፈርስም እንደዚህ ነው ብዙ ነገሮች እየወላለቁ ያው አብይም ተጨመረበት አብይ መጣና ዋና ፊት መሪ ሆነ ሀገር የማፍረሱ ፕሮጀክት ላይ ስለዚህ ነገ ከነጎዲያ ሁላችንም ተጠያቂ ነን አብይም ብቻ አይደለም ሁላችንስ ምን ስናደርግ ነበር ይሄ የሚመጣልን እንደው ከዚህ አንፃር ነው በዚህ አጋጣሚ ቲክቶክን መንቀፋችን በማህበራዊ ሚዲያ ላይ ወጣቱ መዝናናቱን ማውገዛችን እንዳልሆነ ሊሰመርበት ይገባል አዎ እኛ እንግዲህ የሰው ልጆችን መብት አንነካም ግን በግልጽ ማስቀመጥ ያለብን የፕራዮሪቲ ኢሹ ነው ወጣቶች የወጣትነት ጊዜያቸው እኛ አልፏል መሰለኝ አልፏል እውነት ነው ግን ወጣቶች ጊዜ ራሳቸው የመዝናኛ ጊዜያቸውን ከወቅቱን የሚዋጅ መሆን አለበት የሆነ አንድ አፍሪካ ሀገር እኮ ባለፈው አቀረብን ወጣቶች እኮ ናቸው ስቴዲየም ግንባታ የተቃወሙ ትናንሽ ልጆች የ18 ዓመት ልጆች ናቸው ይዘው አሁን ስቴዲየም አይደለም እንፈልገው እኛ የምንፈልገው ስራ ያጣው ስራ እንዲይዝ ነው የሚሉት እኮ ልጆች ናቸው እነዚህ ልጆች መዝናናት ሳይፈልጉ ቀርተው ነው አይደለም ይሄ ጄነሬሽን ዚ ያልነው ኃይል ነው ጉልበት ነው የህብረተሰብ የለውጥ ጉልበት ነው የትም ሀገር ወጣቱ በተለያየ መንገድ ሐሳቡ ከተበታተነ እዛ ሀገር አብዮት አይኖርም እዛ ሀገር ለውጥ አይኖርም መሳይ ስለዚህ የነቃ ጄነሬሽን ያስፈልጋል በአንድ በኩል ይሄንንም የመዝናኛውን እንደው ሳንተው ሰው መቼም ሁሉ ጊዜ መደንዘዝ የለበትም ግን ትኩረታችን ማህበራዊ ሚዲያውን ለለውጥ መሆን አለበት ለውጥ ለማምጣት መሆን አለበት የሚል ነገር መሰመር ያለበት ይመስለኛል ከዛ መሳይ የምትለው ነገር ካለ አቆማለሁ ግን የዚህ ማህበራዊ እሴቶቻችን ጉዳይ
ጉዳይ ያነሳው እኔ ይሄ ጉዳይ በህገ መንግስት አይጻፍም እንደምታውቀው ማህበራዊ ሀብት የሚባሉት ማህበራዊ ወይም ደግሞ ሶሻል ካፒታል ይባላሉ በብዙ ዓለም አሁን በጣም ማህበራዊ ሳይንስ አጥኚዎች ፖለቲከኞች በተለይ እነዚህ የሶሻል ሳይንስ ሰዎች እሱ ላይ ነው ትኩረታቸው ኢኮኖሚ ቢኖር ማህበራዊ ሀብት ከሌለ ምን ዋጋ አለው ይላሉ ስለዚህ በህገ መንግስት የማይጻፉ ረቂቅ ጉዳዮች ናቸው እነሱ እየተነኩብን ነው እየተሰበሩ ነው አሁን ፍቅር ያስፈልጋል የሚባል ህገ መንግስት ውስጥ አይጻፍ ስለ ፍቅር ምንም አንጽፍም ግን ፍቅር በጣም ኢሴንሻል እኮ ሀብት ኖሮን በጣም ፍቅር በዜጎች መካከል ከሌለ መተማመን ይኑር ተብሎ በህገ መንግስት አይጻፍም መተማመናችን ከተነካ ግን ያለን ሀብት ሁሉ ምን ዋጋ አለው ትረስት የሚባለው ማለት ነው ኔትወርኪንግ እንደዚህ መተሳሰር ምንላቸው እነዚህ ሁሉ በህገ መንግስት አይጽፋቸውም አያጠላቸውም የሉም ግን መጠበቅ በተለያዩ ሲቪክ ድርጅቶች በህብረተሰቡ መንግስት መጠበቅ ያለባቸው ናቸውና ኢትዮጵያ ውስጥ ተነክተውብናል መሳይ በጣም በማህበራዊ ሀብታችን ጠንካራ በጣም ጥሩ ሀብት ያላት ምድር ነበረች መንግስት ባይኖርም የምትቆም ዝም ብላ በቃ በማህበራዊ ሀብቷ የምትቆም ነበረች እና ይሄን እየሸረሸረብና ያለው ወንጀሎቹ የሚያሳዩት ያንን ነው አሁን ያሉ ወንጀሎች ያገዳደል አይነቶች ያንን ደግሞ እግዚኦ ማለት ቀርቶ ሰርኩሌት የማድረጉ ነገር የማሳለፉ ነገር ካንዱ ወደ አንዱ የማቀባበሉ ነገር ምናምን ስናይ ማህበራዊ ሀብታችን በጣም እየደከመ ነው አብይ አህመድን እኔ በጣም ከማዝንበት ነገር አንዱ ይሄ ነው ይወልህ መሳይ ኢትዮጵያን የሚያክል የሃይማኖት ሀገር ሃይማኖት ተቋሞቿን እየቆሰቆሰ እየነካ እያረከሰ ብዙ ማህበራዊ ሀብቶቻችን እንዲሰባበሩ ያደረገ ነውና እሴቶቻችን እንደገና የመገንባት ነገር የማምጣት ነገር እንደውም ጽፎ ቀርጾ ዶክመንት የማድረግ ነገር ወደፊት ያስፈልገናል መሳይ በጣም አሳሳቢ ነገር ገለታው እንግዲህ ወደ ሌላው ርዕሰ ጉዳይ እንሄዳለን በዚህ በአማራ ፋኖ ህዝባዊ ድርጅት በኩል የተወሰደ እርምጃ አለ ሁለት አመራሮቹ ላይ እርምጃ መውሰዱን ገልጿል ሁለቱ አመራሮች ሲያደርጉ የነበሩትን ለረጅም ጊዜ ሲከታተልና እንደዚሁ ሲፈትሽ ከርሞ በመጨረሻም እነዚህ አመራሮች እርምጃ እንደሚወሰድባቸው ሲያውቁ አስቀድመው መውጣታቸውን ተከትሎ ነው ፓርቲው ወይም ደግሞ ድርጅቱ እርምጃ የወሰደው በዚህም ማስረሻ ሰጤና መስፍን ከፈለኝ የሚባሉ ሁለት የአፋድ ከፍተኛ አመራሮች ከኃላፊነትም ከአመራርነትም ከአባልነትም ከሁሉም መታገዳቸው ወይም ደግሞ መባረራቸውን የሚገልጽ መግለጫ ሰጥተዋል ያንን በተመለከተ አመራሮቹን አግኝተን አነጋግረናል እንግዲህ ገለታው ይሄን ምን ያሳየናል ነው እንደሰማነው ከሆነ አንዳንድ ዶክመንቶች ሰነዶችን ማስረሻ ይዞ እንደወጣና ለስርዓቱ ሰዎች እንዳቀበለም እንዲሁ እየሰማን እንገኛለን አንዳንድ ለስርዓቱ ደጋፊ የሆኑ በውጪ የዩቲዩብ ስርጭት የሚያስተላልፉ ግለሰቦችም ይሄንኑ አገኘን ያሉትን ሰነድ ያወጡት ናቸው ያሉትና ሰነዱ በዋናነት አፋድ ከማን ጋር በትብብር መስራት አለብን የሚል ውይይት ያደረገበትን ቃለ ጉባኤና አጠቃላይ ሪፖርት የያዘ እንደሆነ ነው የሚገለጸውና ገለታ ውስጥ እንዴት አየው ማስረሻ ሰጤን በተመለከተ ብዙ ነገር ከበፊት ጀምሮ ሲባል ነበር ያው እንዲህ አይነቱ ትግሉን ይጎዳዋል ውስጣችሁ ያለውን ችግር እዛው በረዘግታችሁ ተወያዩ ብለን እኛም አስተያየት ስንሰጥበት ጫና ስናደርግባቸው ነበር ግን በውስጥም የተወያዩ አይመስለንም ይሄ ጉዳይ ስር ሰዶ እንደዚህ አይነት አደጋ ሊያመጣ እስኪችል ድረስ መጠበቅ አልነበረባቸውም ለማንኛውም በመጨረሻው ሰዓት እሱ ወይም ደግሞ ሁለቱም አመራሮቹ ከወጡ በኋላ እርምጃ ወስደናል ብለዋል እንዴት አየኸው እንዲህ አይነቱ ነገር አሁንም ከፍተኛ ትኩረት ተሰጥቶት በጥንቃቄ ያለውንም አመራር በመፈተሽ እርምጃ ካልተወሰደ በስተቀር ፓርቲውንም ማለት ድርጅቱንም አጠቃላይ ትግሉንም የሚጎዳ እንደሚሆን ይታመናል ለማንኛውም እንዴት አየው እንዲህ አይነቱ እርምጃ በሚቀጥሉት ቀናትም በሚቀጥሉት ጊዜያትም ልናይ እንደምንችል ነው የሚጠበቀው ምክንያቱም የመጨረሻው ሰዓት እየደረሰ ነው አሁን እየተበጠረ እየተንጓለለ የሚቀረው ባንዳውም ሰርጎ ገቡም እየወጣ ወደ እናት ድርጅቱ እየሄደ ሊሆን ይችላል ስለዚህ የመጨረሻው ሰዓት ሲመጣ እየጮሁ እያጓሩ የሚወጡ ባንዳዎች ይኖራሉ ተብሎ ይጠበቃልና ጥንቃቄ ግን ያስፈልገዋል ገለታው በታሪካችን በተደጋጋሚ ያለ ይሄ ነገር ህወሓት ሊገባ አካባቢ
ሁለት የህወሓት ባለስልጣናት መጣው አብርሃም ያየህና አንዱ ጠፋኝ እንደዚህ የሚባሉ ለመንግስቱ ኃይለማርያም ጉድ አደረጉት ህወሓትን ተባለ እና የህወሓት እየከሰረ ነው ያለው ማለት ነው የሚል ነገር መጣ። መንግስቱ ኃይለማርያምም እንደው በቴሌቪዥን ሁሉ እንዲቀርቡ ተባለ። እነሱ ያወሩ ህወሓት አዲስ አበባ ገብተው እነሱም ሸሹና ይሄ መጨረሻ ላይ ለነገሩ እንደዚህ አይነት ቆየት ሲል የተከፈለ ልብ የነበራቸው ወይም ደግሞ ሙሉ ልባቸውን ያልሰጡ ወይም ደግሞ በአርበኝነት ዛምዚም ሲሰሩ የነበሩ ሰዎች እየጠሩ ይሄዳሉና እኔ ይሄ ትግሉ እየጠራ እንደሄደ ነው የሚያሳየኝ እንጂ ምንም በትግሉ ላይ የሚያመጣው ተጽዕኖ አለ ብዬ አላምንም። መሳይ እየጠራ ይሄዳል። እንደዚህ አይነት እንዳልከው ይሄ ሰው ሲታማ ነበር ቀደምም ሲል እና ድርጅቱ ለነገሩ ቀደም ብሎ የተለያዩ እርምጃዎችን መውሰድ ነበረበት። ለወደፊቱ ትምህርት መሆን ይኖርበታል። እንደዚህ መሽኮርማም ነገር ምናምን ይሉኝታ ምናምን በእንደዚህ አይነት እሳት በሆነ ትግል ውስጥ የሚያስፈልግ አይመስለኝም። ጥርጣሬዎችን ይዞ የማጣራት ነገር መስራት ያለባቸው ይመስለኛል። ግን ትግሉን እያጠራው ነው የሚሄደው አንደኛ። ሁለተኛ ከዚህ በፊትም አንድ ወንድማችን እንደዚህ እጅ ሰጥቷል እኮ ከሸዋሮቢት አካባቢ ይመስለኛል አንዱ ታጋይ እጅ ሰጥቷል ለብልጽግና የምናውቀው ግን ሄዶ ምንም ያመጣው ነገር የለም። እነሱም ራሱ ውሸት አስጠንተው ወደ ቴሌቪዥን እንዳንጣው ቢሉ የሚቀበለን አጣ ብለው ነው መሰለኝ ትተውታል። አይደለም መሳያ እጅ የሰጠው አንዱ ወንድም ምንም ያመጣው በፋኖ ትግል ላይ ምንም ያመጣው እንደውም ፋኖ የለጠ ተደራጅቶ ያያል ከዛ በኋላ የበለጠ ተጠናክሮ ነው ያለው። ስለዚህ እንደዚህ አልፎ አልፎ የሚነሱ ነገሮች የትግሉን የበለጠ እያጠሩት መሄድ ነው። እንደው በጣም ትልቅ ነገር ግን ፋኖን እንኳን ይሄ ሰውዬ ማንም ኦውን አላደረገውም። የፋኖ ትግል የአማራ ህዝብ ትግል ግዙፍ ትግል ነው። ሙቭመንት ነው አይደለም መሳይ ሙቭመንት ነው፣ ንቅናቄ ነው። የአማራ ህዝብ ንቅናቄ ነው። በኋላ የምናነሳው የጋርዲያን እንኳን ያነሳው ነጥብ አለ እኮ ለዚህ ትግል መነሾ ከሆኑት መካከል አንዱ ለጥቃት የመጋለጠው አማራ ህዝብ በተለይ ማይኖሪቲ የሆኑበት አካባቢ ይላል ወጥተው ለምሳሌ እንደ ቤንሻንጉል ማለቱ ነው፣ ኦሮሚያ ክልል ማለት ነው። አማሮች ማይኖሪቲ የሆኑበት አካባቢ በከፍተኛ ሁኔታ ለጥቃት ስለተጋለጡ ነው ይሄ ሙቭመንት የተፈጠረው ነው። ስለዚህ ይሄ ሙቭመንት የህዝብ ንቅናቄ ነው። ተጠንክሮ እስከ መጨረሻው ይፋለማል። ደከመው ጡረታ ሊወጣ ይችላል። ደግሞ እንደዚሁ ደግሞ እዚህም ሲረግጥ የነበረው ደግሞ ሊማረክ ይችላል። በዚህ መካከል ግን የአማራ ህዝብ ትግል ወደፊት ነው የሚራመደው። አሁን እንግዲህ ይሄ ወደ አንድነት ይመጣል የተባለ የፋኖ አደረጃጀት ነገር ቶሎ እሱ መፍትሄ ያገኝ እንጂ የአማራ ህዝብ ትግል ወደኋላ ምንም የሚራመድ ነገር አይደለም። ገለታው እንግዲህ ማስረሻ ሰጠኝ በተመለከተ እንዳልከው የሚወሩ ነገሮች ነበሩ። መስፍን የተባለው ደግሞ አንድ ወቅት ላይ ከአማራ ክልል ከምስለኔው አስተዳደር ምክትል ፕሬዝዳንት ጋር በስልክ ሲያወራ የነበረው ያ ተጠልፎ እንኳን አይደለም ሆን ብለው ራሳቸው ያወጡት እንደሆነ ነው የሚታወቀው። ያን እንደዚሁ ንግግር ከድርጅቱ እውቅና ውጪ በግሉ ያደረገው የስልክ ግንኙነት እንደዚሁ ወጥቷል። ይሄ ክፍተት እንዳለ ሲያውቁ ለምን በወቅቱ እርምጃ እንዳልወሰዱ ነው። ሳይቃጠል በቅጠል ነው ያ ነገር እያደር መጥቶ ነው ማስረሻ ሰጠኝ የብልጽግናን ሚሊተሪ ልብስ ለብሶ የወሎን ያንን ብልጽግናን አከርካሪውን የሰበረውንና አብይ አህመድን ወደ ጎሬው እንዲገባ ያደረገውን የወሎን ድል እንደዛ አንቋሾ በቪዲዮ ወጥቶ የተናገረበት ሁኔታ በራሱ ትልቅ መልእክት ነበረው በወቅቱ። ያንን ተናግሮ አንድም ቀን ከነሱ ጋር ማደሩ በራሱ የሚገርም ነው። በእርግጥ በወቅቱ ያው አፋድም በአደባባይ ወጥተው ይሄ የማስረሻ ሰጠ አቋም ድርጅታችንንም ማንንም አይወክልም ብለው ራሳቸውን ከዛ ጋር ነጥለዋል። ግን እንዴት እዛ ቆየ? እንዲህ አይነት ችግር እያለበት ይሄ በጣም አደገኛ ነገር ነው። በተለይ ለሌላ ወገን ውስጥ ሆኖ የሚሰራ ካለ አሁንም ውስጣቸውን ማጥራት አለባቸው። ከምንም በላይ የሚያጠፋቸው ይሄ ነው። አሁን ሰነድ ይዞ ወጥቷል። ስለ ሰነዱ መነጋገር እንችላለን። እንግዲህ ሰነዱ ምን እንደሆነ አናቅም። ወጣ ብለው የብልጽግና ሰዎች እያጫጫሁት ነው። ቢሆንስ እንግዲህ የትብብር ምንድነው ስራ ለመስራት ውይይት ተደርጓል ነው። ያንን የውይይት ሰነድ ነው ይዞ ወጣ የተባለው። ትብብር አያስፈልግም። አብይን ለመጣል እውነት ለመናገር ከየትኛውም አካል ጋር መተባበር ጽድቅ እንጂ ኩነኔ ነው። ከአብይ በላይ ለኢትዮጵያ ብሔራዊ ስጋት የሆነ አካል በዚህ ዘመን ላይ ማን አለ? ሁሉም ነገር እኮ የቅደም ተከተል ጉዳይ ነው።
መጀመሪያ ትልቁን ሰይጣን ነው አይደል ገለል የምታረገው። ለዛ ደግሞ መተባበር ካለብህ ጋር የምትተባበረው ነገር አለ። አንዳንድ ውሳኔዎች ህዝብን የሚመለከቱ ነገ የሀገሪቱን ዕጣ ፈንታ የሚመለከቱት እሱ ወደፊት ይደርሳል በውይይትና በተለያየ መልኩ። ነገር ግን ይሄንን ስርዓት ለመጣል የሚደረግ ትብብር ይሄ እንደ ትልቅ ሚስጥር ተደርጎ ብልጽግና መንደር ላይ ሰነድ አገኘን አይነት ጭፈራና እስክስታ መምታት በጣም አሳፋሪ ነው። ለማንኛውም በግልጽ እኮ ተናግረናል እኛ ሻዕቢያም ሆነ የኤርትራ መንግስትም ሆነ ሌላ አካል ፋኖን በመሳሪያ ቢያግዝ በሌላ ነገር ቢያግዝ ምንድነው ችግሩ እንዴ? አብይ ራሱ ከኤርትራ መንግስት ጋር ሆኖ አይደል እንዴ ህዋትን የመታው? ይሄን ሰነድ ልክ አሁን ነገ ከነጎዲያ የብልጽግና ሚዲያዎች ይሄ የሶሻል ሚዲያ አርሚ ነው ምንድነው ሚሊሻዎች ይሄን ሰነድ እንደ ታላቅ ግኝት ይዘው መተው ይኸው ማስረሻ ሰጠ ይሄን አመጣልን። አፋድ ከአማራ ህዝብ ጠላት ከሆነ ጋር እየሰራ ነው በትብብር። ስለዚህ አማራ ህዝብ ፋኖን አግልል ከልብ አውጣው የሚል ጮት ልንሰማ ነው። እንግዲህ አዲሱ ነገር ይሄ ነው። ምንድነው አዲስ ነገር ይሄ? አብይን ለመጣል ማንኛውም ትብብር ካለ ፋኖ አይኑን ማሸት የለበትም። አብይ ነው የኢትዮጵያ ህዝብ ግንባር ቀደም ጠላት፣ የሁሉም ህዝብ የኦሮሞም የአማራውም የትግራዩም የሁሉም ኢትዮጵያዊ ጠላት አብይ አህመድ ነው። አብይ አህመድን ማስወገድ ምንም ለምርጫ ለጊዜ የሚሰጠው ጉዳይ አይደለም። እዚህ ላይ መስማማት ያስፈልጋል። እዚህ ላይ መሽኮርመም በፍጹም ዋጋ ነው የሚያስከፍለው። እንደውም ፋኖቼንን ዝም ብለው በድብቅ እያደረጉት ካለ ህዝባቸውንም ሌላውንም ለማሳመን አደባባይ መውጣት ነው ያለባቸው። የኛ በእናንተ ድል ጣፋንታ ላይ በኢትዮጵያ ድል ጣፋንታ ላይ በአማራ ህዝብ ውሳኔ ህይወት ላይ ውሳኔ የማድረግ ስልጣን የለንም። እሱን ነገ ከነጎዲያ በውይይት በተለያየ መድረክ እንፈተዋለን። አሁን ግን ከፊታችን አንድ ትልቅ ሰይጣን አለ። እሱን ለማስወገድ ምታግዙን ሁሉ አግዙን ቢል ምንም ችግር የለውም። መሽኮርመሙንም ትተው ወደዛ መግባት ነው ያለባቸውና ለማንኛውም ብልጽግናዎች በማስረሻ ሰጤ ተገኘ ብለው እየጨፈሩ ያለው ሰነድ ምንም ሰነድ አይደለም። እርባና ቢስ ከተጻፈበት ወረቀት እንኳን የሚከብድ እንዳልሆነ መታወቅ አለበት። ከለጠው አንደኛ ዶክመንት አሁን ይዞ መጣ ተብሎ ነገም ብልጽግና የሆነ ዶክመንት ሪሊዝ ቢያደርግ አትመኑት። ኢትዮጵያውያን ብዙ አንቀጾች ይጨምራል። ቢያንስ ካለው ላይ የተወሰኑ አንቀጾች የተወሰኑ ፔጆች ተጨምረው ነው። ይሄ ባህሪው ነው እና ፋኖን ትግል ለማንቋሸሽ እና እንደው ያልበሰለም ፖለቲካ አለ ለማለት የሚወጣውን አውጥቶ ምናምን አስገብተው ነው የሚያደርጉትና መቼም ይሄ ለኢትዮጵያ መናገር አያስፈልገንም። አንድ አለማመን ነው። ሁለተኛ በትብብር ጉዳይ ላይ ግን ቤዚክ ፕሪንሲፕልስ አሉት። ፋኖ መርሆዎች አሏቸው አሊያንስ ለመፍጠር ያንን መርሆ ተንተርሰው ከየትኛውም አካል ጋራ የመጣመር ድጋፎችን የማግኘት ይሄ ፋኖ የጀመረው ነገር አይደለም። በታጋዮች በሙሉ የሚያደርጉት ነገር። ስለዚህ ለምንድነው ፋኖ ብቻውን እንዲቀርቆ ፋኖ ብቻውን ግንጥል ብሎ ኢትዮጵያዊ አሊያንስ እንዳይፈጥር ከትግራይ ኃይሎች ጋር እንዳይጣመር ከኦሮሞ ኃይሎች ጋር እንዳይጣመር ብቻውን ሲሆን ያው ውጊያው ብቻውን ይሆንለታል። በሌላው ለማስጠላት ያናና ኢትዮጵያን መንቃት ነው ያለብን። እንደዚህ አሊያንስ ነው የሚያፈርሰው። ኢህአዴግን ብዙ ጊዜ አንስተናል። ኢህአዴግን ያፈረሰው የቄሮ ንቅናቄ ብቻ አይደለም። ያንን የሚሰብር ጎንደር ላይ ያ ድምጽ መሰማቱ ነው። በየቦታው የሚፈሰው የኦሮሞ ደም ደሜን ያለ ጊዜ ኢህአዴግ በድርጋጤ ነው ፌንት ያደረገው። ምክንያቱም ህብረት ነው የሚያፈርሰው። ከፋፍሎ መግዛት ነው ስርዓቱ። የስርዓቱ ዋና እንትን መነሻ ያንን መሰረት የናደ ነበር። ስለዚህ ፋኖ የሚያደርጋቸው ትብብሮች በሙሉ ያስደነግጡታል እና ይሄንን ይዞ የሚመጣ ትብብር ቢያደርግ ከኤርትራ ጋር እኔ በመሰረቱ ከኤርትራ ጋር ያለ ግንኙነት እኮ እነሱ ሲፈልጉ አንድ ጊዜ አሁን አንድ ጀነራል በቀደም የተናገረውን አየሁኝ አንድ ቪዲዮ ላይ ታሪካዊ የሆነች የሆኑ ወንድሞቻችን እህቶቻችን ከኤርትራ ጋር ያነበረን ግንኙነት ይላልና አሁን ደግሞ ዛሬ ግልብጥ ብለው ኤርትራ ታሪካዊ ጠላታችን ይሏታልና እንደው እንዴት ነው የሚገምቱን? በአንድ በኩል እኮ ይገርማል እኮ ትላንት ነው እኮ የተናገሩት እነዚህ ሰዎች። ትላንት በአንድ ሳምባ መተንፈስ አለብን ያሉ ሰዎች ዛሬ ታሪካዊ ጠላት እንዴት ሊሏት ይችላሉ? ኤርትራ እኮ የኢትዮጵያ እኮ ወንድም እህቶቻችን እኮ ናቸው። ስንት ውጣ ውረድ ያሳልፈን ህዝቦች እኮ ነን። አንድ ነን። ኢሳያስን ካሉት ነገር የወደድኩት ነገር ይሄ ነው መሳይ አንድ ጊዜ ሲናገሩ
ህዝቡ እኮ አንድ ነው። መስመር የምታበጅለት አይደለም። የሆነ መስመር ምንድነው ድንበር አበጅተህ ከዚህ በመለስ ከዛው መልስ የምትለው አይደለም እኮ ነው ያሉት። ይሄን ካፒታል አሳድጎ ወደፊት መራመድ ሲገባ ዛሬ በኃይል ወርሬ ኤርትራና ነፃነቷንም ገፍፌ ቀይ ባህር ሄዳለሁ የሚል መንግስት ነው ያለው። ሌላ ደግሞ እዚህ ጋር ደግሞ ፋኖ ትብብር ፈጥረሃል እያለ ሊከስ የሚወድ ነውና ማንም ይቀበለዋል ብዬ አላምንም። መሳይ ማንም ሰው ይሄ ሰው ማንም አብይ አህመድ ያለው በቃ ተቀባይነት አጥቷል። እንደውም ሰው በተገላቢጦሽ የሚረዳው ነው የሚሆነው። እንደዛ ነው ያየሁት እኔ መሳይ። ገለታው እርማቸውን ማውጣት አለባቸው። ምናልባት ይሄንን ነገ ከነገ ወዲያ በሰፊው ይዘው የሚመጡት ፕሮፓጋንዳ አቅጣጫ እንዲሆን ተደርጎ ተሰጥቷቸዋል። ስለዚህ ማስረሻ ሰጤ ታምር ይዞ አይመጣ። ማስረሻ ሰጤን በዚህ አጋጣሚ በሌለበት ወይም ደግሞ መልስ መስጠት በማይችልበት እየኮነን ነው አይደለም። ያደረገው ነገር ከዚህ በፊት የነበረውን እንዳለው ነው። ወደፊት የሚነግረን ካለ እንሰማለን። እዛ ብልጽግና ጋር ሄደው የሚያደርገው ነገር ካለም አብረን የምናየው ነው። አይ እዛ አይደለም ያለውት በዚህ ምክንያት ነው ብሎ የሚናገርም ከሆነ ወደፊት እንሰማዋለን። ነገር ግን ብልጽግናዎች ከወዲሁ ተዘጋጅተዋል። ሰነድ አገኘን ብለው ይዘው የመጡት ነገር ገለባ ነው። እርማችሁን አውጡ። ፋኖ ከሰማይ በታች ማንም አካል ድጋፍ አድርጎለት ወደ የአብይ አህመድን ከስልጣን ለማስወገድ የሚያግዘው ከሆነ አይኑን ሳያሽ ይቀበላል። አለቀ ደቀቀ። ይህንን እንደው በዚህ አጋጣሚ በደንብ አድርጎ አስረግጦ ነግሮ ማለፉ የተሻለ ነው። ቀደም ሲል ያልከው ዘጋርዲያንን ጠቅሳለሁ። አዎ ዘጋርዲያን ሰፊ ዘገባ ይዞ ወጥቷል። ጥሩ ነው። የፋኖ እንቅስቃሴ በዓለም አቀፍ ሚዲያዎች እንደዚህ ቦታ እያገኘ ስፍራ እያገኘ መምጣቱ አንድ ነገር ነው። አዲስ ዘገባ ይዞ አልመጣም። በእርግጥ የምናቃቸው መረጃዎች ሰብሰብ አድርጎ ይዞ የመጣበትና ዓለም አቀፉ ማህበረሰብ ፋኖ ስለምንድን ነው የሚታገለው ማን ነው ፋኖ ለሚለው የተወሰነ ምስል እንዲያገኝ ያደረገ ዘገባ ነው ብሎ ማለት የሚቻል ይመስለኛል። በተለይም ደግሞ አገዛዙ ምን ያህል በአማራ ክልል ቦታ እንዳጣ ብዙም ቦታዎች አማራ ክልል ያለውን ፋኖ እንደተቆጣጠረ ብዙ የሰብአዊ መብት ጥሰቶች እየተፈጸሙ እንዳለ በአብዛኛው የሚወቀሰው መንግስት እንደሆነም ጭምር በዘገባው ላይ የተካተተበት ነው። እኔ ከምንም በላይ አዳዲስ መረጃዎችን ባይሆኑ እንኳን ዘጋርዲያን ላይ የወጡት ነገር ግን በዚህ ደረጃ ሽፋን እያገኙ በዓለም አቀፍ ሚዲያዎች ፋኖ ማን እንደሆነ እየተገለጸ መምጣቱ ትልቅ ነገር ነው። አንዳንድ በደንብ መታሸት ያለባቸው በደንብ ማጥራት የሚገባቸውን ዘጋርዲያን ሳጣራ ያወጣቸው ነገሮች አሉ። ግን ከነሱም ጭምር ለምሳሌ ፋኖን ከዘር ማጥፋት ጋር አብሮ የሚወንጅልበት ሁኔታ አለ። ያን ነገር በማስረጃ አስደግፎ ማምጣት የሚችልበት ሁኔታ ሲኖር ነገር ግን የሌሎችን ክሶች ተቀብሎ ዘገባው ላይ ማስፈሩ ተገቢነት አለው ብዬ አላምንም። ሌሎች ነገሮችንም አንስቷል። ለማንኛውም ዘገባው ግን በአጠቃላይ የፋኖ ትግል በዓለም አቀፍ መድረክ ላይ ተሰሚነት እያገኘ ብዙዎች ፋኖ ማን ነው የሚለውን ነገር እየተረዱት መምጣታቸውን ያወቁበት ዘገባ ነውና ይሄንን መጥቀስ ይገባል። ፋኖን በተመለከተ ትግሉ በደንብ እየተስፋፋ ነው። አሁን እናንተ እየተነጋገርን እያለ በስልክ የሚመጡ መረጃዎችን እያየው ነው። እንግዲህ በየዕለቱ ያሉትን የውጊያ ውሎች በዜና ክፍላችን ስለምንተነትነውና ስለምናቀርበው እዚህ ላይ እናነሳውም፣ ግን በጣም መጠነ ሰፊ የሆነ የማጥቃት እንቅስቃሴ እየተካሄደ ነው እና ገለታው የዘጋርዲያንን ዘገባ ጨምሮ አጠቃላይ ሁኔታውን እንዴት አየው? የዘጋርዲያን ሪፖርት የወጣው ዘገባ እንዳልከው ከምናውቀው ውጪ ምንም አዲስ ነገር የለውም። ግን በዚህ አጋጣሚ ፋኖ እንደዚህ አይነት ዓለም አቀፍ ሚዲያዎች የዘገቡትን ቁጭ ብሎ ማጥናት አለበት ያምናለሁ። እንደዚህ አይነት ሪፖርቶችን የተሳሳተ አንደርስታንዲንግ ወይ ከመረዳት ችግር ካለ ያለዛ መልስ መስጠት፣ ማንበብ፣ ደግሞ አንዳንድ አስተማሪ ነገሮች ሲሉ ራስን ማየት ማስተካከል ያለብን እንደ ድርጅት ብሎ ፋኖ መጀመሪያ ይሄን ነገር አንብቦ እንዲያጠናው መጠየቅ ተገቢ ይመስለኛል። ከዛ ባሻገር እዚህ ሪፖርት ላይ ከተነሳው ዋና ነገር ውስጥ አንዱ በተለይ ዓለም አቀፍ ኮሚኒቲው እንዲረዳው ያደረገው የሚመስለኝ ሪፖርት አማሮች የህልውና ስጋት እንዳለባቸው ችግር እንዳለባቸው በተለይም ይላል ማይኖሪቲ በሆኑባቸው አካባቢዎች ይላል። እንግዲህ የአማራ ህዝብ በተለያየ አካባቢ ሰፍሯል። ኦሮሚያ ውስጥ አለ፣ ቤንሻንጉል ውስጥ አለ፣ ሌላ ጋምቤላ በየቦታው አለ እና በአንዳንድ አካባቢዎች ከባድ ችግር አለባቸው በማንነታቸው ላይ ያነጣጠረ የሚለው ነገር የትግሉ ፋንዳመንታል መነሻ ስለሆነ
ይህን ዘግቦታል። ከዛ ባሻገር እንደገና ደግሞ ትጥቅ ፍቱ የሚባለው ነገር አንድ ምክንያት እንደሆነ ከባድ ምክንያት እንደሆነ እና የህልውና ችግር ያለበት ህዝብ ትጥቅ ፍታ ሲባል እንግዲህ ወደ ጦርነት እንደሚገባ የታወቀ ነው እና ይህንንም አንስቶታል። ስለዚህ እነዚህ መሰረታዊ የሆኑ የህብረተሰቡን ትግል መነሾች የዓለም አቀፍ ኮሚኒቲው እንዲያውቀው ማድረጉ እኔ በጣም ጥሩ ነገር ያየሁት ያንን ነው። ከዛ ባሻገር እንግዲህ መንግስት አንድ በኩል አሁን ምርጫ አማራ ክልል ውስጥ እናደርጋለን ይላል። የዚህ ጋርዲያን ሪፖርት ደግሞ በጣም ሰፊውን ቦታ የያዘው ፋኖ ነው የሚለው። ፋኖ ሰፊ ቦታ ይዟል፣ ተቆጣጥሯል ይላልና እንግዲህ ምርጫ ልናደርግ ነው ሲል ዓለም አቀፍ ኮሚኒቲው ይሄን ያነባል። እነዚህ ጋርዲያን አይነት ጋዜጦች ያው እንደምታውቀው በጥልቀት ታውቀዋለህ፣ በፖለቲከኞች ዘንድ፣ በሰብአዊ መብት ድጋፍ ዘንድ፣ በውጪ ፖሊሲ ቀራጮች ዘንድ ይነበባሉ፣ ዶክመንት ናቸው። ስለዚህ ኢትዮጵያ መንግስት ምርጫ ሊያደርግ ነው ሲል ምን ማለቱ ነው? ጋርዲያን ላይ ባለፈው ያነበብ ነው አብዛኛው በአማራ ክልል በጣም ላርጅ የሆነው እንትን ቆዳ ሽፋን በፋኖ ስር ነው ያለውና ኮረጆ የት ቦታ አንጠልጥሎ ነው የሚያስመርጠው የሚለው ነገር ይመጣል ማለት ነው። እና በዚህ ሲታይ ይሄ ዘገባ በጣም ለትግሉ ፋይዳ እንዳለው ነው የተማርኩት እኔ። ገልጣው እንግዲህ ወደ ሌላው ርዕሰ ጉዳይ እንሂድ። ባጭሩ የምናነሳው ነው የማርበርግ በሽታ ስርጭትን በተመለከተ ነው። አዳዲስ ነገሮችን እየሰማን ይገኛል። በአዲስ አበባ በሽታው ተከስቷል የሚል ይፋዊ የሆነ የትኛውም ተቋም የወጣ መረጃ የለም። ነገር ግን አንድ ጣሊያን ትምህርት ቤት የሚባል ፒያሳ አካባቢ ያለ ትምህርት ቤት እንደሆነ ነው በጥቆማ የደረሰኝ። እሱ ትምህርት ቤት ከዚህ በሽታ ስርጭት ስጋት ጋር በተያያዘ ተማሪዎችን ወደ ቤታችሁ ሂዱና ስንጠራችሁ ትመጣላችሁ ማለቱን ሰምተናል። እንግዲህ ምን አይነት ስጋት ታይተው ነው ይህንን ያ ትምህርት ቤት ለብቻው ለምን ትምህርት ዘጋ በዚህ በሽታ ስጋት የሚለው ነገር እንዳለ ሆኖ በአዲስ አበባ በጳውሎስ ሆስፒታል እና ኮተቤ በሚገኘው ለኮቪድ በሽታ በሚል የተቋቋመው ሆስፒታል ሁለት ሆስፒታሎችም እንደዚሁ የተጠረጠሩ ሰዎች እንዳሉና ምርመራ እየተደረገላቸው እንዳለ ሰምተናል። በአዲስ አበባ ነገሩ አለ የሚለው ጭምጭምታም እንደው ከጭምጭምታም ባለፈ የሰው ስጋት ሆኖ እየተነሳ ይገኛል። ሐዋሳ ላይ የተያዘ ሰው እንዳለም ተሰምቷል። ተወሰነ ደረጃ ያነጋገርናቸው ሰዎች ይሄ ማርበርግ በሽታን በተመለከተ ልክ በኮቪድ ጊዜ እንደነበረው አይነት ስጋት ሰው ላይ እንዳለ ነው የሚነገረው። ወይ ደግሞ የከፋ ነው። ኮቪድስ የተወሰነ ፋታ ይሰጣል፣ ይሄ ግን በጣም አደገኛ በሽታ እንደሆነ ነው የሚነገረውና ከዚህ አንፃር ማርበርግ ላይ ያገዛዙ ትኩረት እያነሰ መሆኑን በደንብ ትረዳለህ። በዚህ ደረጃ ስጋቱ መኖሩን እየታወቀ ያው ከዚሁ ጋር ተያይዘው በደቡብ ኢትዮጵያ ማለት ጂንካ አካባቢ አሪ የሚባል ዞን አለ። በሽታው መጀመሪያ እዛ ባለ ግለሰብ ነው ታየ የተባለው። ያ ዞን አሪ ዞን ማለት ነው ለአንድ ሳምንት ማንኛውንም የእንቅስቃሴ ትራንስፖርት እንቅስቃሴ ገደብ መጣሉም ተሰምቷል። በዞን ደረጃ ነው የተጣለው። ይሄ በራሱ ምን ያህል በሽታውን ለመቆጣጠር ያግዛል። ያ ግለሰብ የተባለው ከዛ አካባቢ ተነስቶ ጂንካ ከጂንካ ደግሞ የተገናኘ ሰው ወደ ሐዋሳ እንደመጣ ነው። ብዙ ግንኙነቶች አሉ። በአንድ ጊዜ በርካታ ግንኙነቶች የሚደረግበት የስርጭቱም አይነት ልትቆጣጠረው በማትችል መልኩ አድማሱ የሰፋ ነው። እንዲህ አይነቱን ነገር በእንደዚህ በጣም ውስን በሆኑ እርምጃዎች ማስቆም ይቻላል የሚለውም ነገር የሚነሳ ነውና እስቲ ገለጣው እዚህ ላይ ምን ማለት ይቻላል? የማርበርግ በሽታ ስርጭት እንዳይስፋፋ አገዛዙ ምንም አይነት ጥረት ሲያደርግ አናይም። የጤና ጥበቃ ሚኒስቴር የሆነች ዳታ ያወጣል አልፎ አልፎ ይህን ያህል ተይዘዋል፣ ይህን ያህል ሕክምና ናቸው የሚል ዳታ ያወጣል። ነገር ግን በማስተማር በማነቃቃት በየሆስፒታሉ የሚደረግ በየጤና ተቋሙ የሚደረግ እንቅስቃሴ የለም። ያኔ ኮቪድ ላይ እንደሚደረገው አይነት እንኳን ባይሆን ከዛ መለስ ባለ መልኩ የሚታይ የጥንቃቄ እርምጃዎች አይስተዋልምና ነገሩ ትንሽ ያሰጋል። ምናልባት ምን ሰምተው ነው? ባለፈው እንዳልነው ቱሪዝም እንዳይቀንስባቸው ነው። ስብሰባዎች ያው አብይ አህመድ ትልቅ ትኩረት የሰጠው የ2032 ኮፓ የሚባል የአየር ንብረት ላይ ያተኮረ ስብሰባ አለ። ሰውየው ራሱ ኮሚቴ ውስጥ ገብቶ መግለጫ ሲሰጥ የነበረበትም ሁኔታ ታዝበናል። ከፍተኛ ትኩረት የተሰጠው በአሁኑ ሰዓት በመንግስት ደረጃ ይሄ ስብሰባ የሚካሄድበት ሁኔታ ነው። ስለዚህ ያ ስብሰባ እንዳይሰረዝበት ነው የመሰረዝ እድል እንዳለውም እየተነገረ ነውና እስቲ ገለጣው ማርበርግን በተመለከተ ምን ማለት ይቻላል? እኛ እኮ ከዚህ ስብሰባ በላይ የህዝባችን ህልውና ነው ሊያሳስበን የሚገባው። መሳይ አንድ ቀን ስብሰባ የተወሰነ ቀን ስብሰባ ምንም አይደለም። ከዚህ ወረርሽኝ ጋር ዓለም አቀፍ ማህበረሰቡ ማሰብ አስፈላጊ ነው።
እንደዚህ አይነት ችግር ካለ እንደውም ኢትዮጵያ ናት መጀመሪያ ሐሳብ መስጠት ያለባት። ለጊዜው በደረሰው በዚህ ሁኔታ ስጋት ስላለብኝ ፖስትፖን እንዲደረግ ወይ ደግሞ ለሚቀጥለውና ለአዘጋጀት ማለት እኮ ይሄ ነው እንደውም ወደ ከፍታ የሚወስደን ሐሳቢነት የሚያሳየው እና ይሄን ለመደባበቅ መሞከር ዓለም አቀፍ ኮሚኒቲ ያወቀውን ኦሬዲ ምን አይነት አስተሳሰብ እንደሆነ አላውቅም። ኢቦላ ሲነሳ መጀመሪያ ሲነሳ ከክትትል ነው የተስፋፋው እንደምታውቀው። ያ በአፍሪካ ሀገር ውስጥ የሆነ አንድ ሀገር ተነሳ፣ እዛ ያሉት መሪዎች እንደ አብይ አህመድ ግዴላቸው ሌላ ወሬ ነው የሚያወሩት። ሲስፋፋ ከአንዱ መንደር ወደ ሌላው ጋር ሲሄድ አሁን እዚህ ይሄ አሪዞን ጥሩ እርምጃ ነው የወሰደው። በእውነት ሊታገዝ የሚገባው ነበር እና እንደዚህ እየተስፋፋ ሲሄድ ዝም ብለው በብዙ 100 ሺህ የሚቆጠር ሰው ነው የጨረሰው ኢቦላ። ለምታውቁ በአንዱ በቅርብ ጊዜ የተነሳ በሽታ እና ይሄ በሽታም ተዛማች እንደሆነ በአንዳንድ ሐኪሞችም የወጡ ሲናገሩ አሁን እየሰማሁ ነው። በጣም ጥሩ ነገር ነው ያደረጉ ያሉት። ህብረተሰቡ እንዲያውቀው እንዲጠነቀቅ፣ አንዳንድ ምልክቶች የታዩባቸው አካባቢዎች የሆነ የወሰዱ የሕክምና ሰዎች የሚያውቁት ቴክኒካል የሆኑ እርምጃዎች ሊኖሩ ይችላሉ። ያንን ማድረግ ተገቢ ነው እና ትኩረት የለም። አሁን ይሄ ችግር ኢትዮጵያ ውስጥ የታየም አይመስልም። ጎረቤት ሀገር ከኛ በላይ ደንግጧል። ምንም የሌለ ኬንያ ከኛ በላይ ታስባለች። ማናት ታይላንድ ናት ባለፈው ወደ መግለጫ ወጣችው፣ እሷ ከኛ በላይ ታስባለች። ሌሎች ሀገሮች ምንም ሳይመጣ በራችንን ማጠባበቅ አለብን ብለው ለህዝባቸው ሲያስቡ ይታያልና እኛ ጋር አሳሳቢው ነገር ይሄ ስለሆነ ህብረተሰቡ እና ባለሙያው፣ ማህበራት፣ የፖለቲካ ድርጅቶች እዚህ ላይ ትኩረት መስጠት ይኖርብናል። የግድ ነው። የሚያስብ መንግስት የለንም። እንግዲህ መሳይ አሁን ንክኪያችን እኮ ነው በጣም የሚያሳስበኝ። አሁን አዲስ አበባ እንዴት ነው የምንኖረው? አዲስ አበባ ውስጥ ሐዋሳ እንዴት ነው የምንኖረው? አንድ ክፍል ውስጥ ስንት ሰው ነው የሚኖረው? መሳይ ከችግር የተነሳ በአንድ አውቶቡስ ውስጥ ስንት ሰው ነው ተጨቅጭቆ የሚሄደው? ወክስ እናረግ እንዲህ የንክኪ ማዕት በቃ ነው። ደግሞ ካልቸራችንም ደግሞ መተቃቀፍ መነካካት ምናምን የምታውቀው ነው። በዚህ መካከል እንደዚህ በንክኪ የሚተላለፍ በሽታ ብዙ ሊያጠቃን ይችላል እና እነዚህ ኃይላት ሲቪክ ድርጅቶችንም ጨምሮ ተገቢውን ክትትል ማድረግ ይኖርብናል። በእውነት እንግዲህ ወደ መጨረሻው ርዕሰ ጉዳያችን እንደና ዝግጅታችን እናበቃለን። የሩዋንዳው ፕሬዝዳንት ፖል ካጋሜ ሰሞኑን በአንድ ጉዳይ ላይ መነጋገሪያ የሆኑበት ሁኔታ ነው። በእርግጥ የመጀመሪያቸው አይደለም ይህን እርምጃ ሲወስዱ። አሁን ግን በጣም በሰፊው ቁጥር የሃይማኖት ተቋማት ላይ እርምጃ መውሰዳቸው እየተነገረ ነው። ያቀረቡት ምክንያት ደግሞ ሃይማኖትን መንጠልጠያ አድርገው ሀብት የሚያጋብሱ ሃይማኖተኞች መብዛታቸውና የልማትና የትምህርት የማስተማሩ እንቅስቃሴያቸው ላይ መዳከማቸው እንደ ሀገር ጥቅም የለውም በሚል መረር ያለ እርምጃ ነው በሃይማኖት ተቋማት ላይ የወሰዱትና ይሄም በብዙዎች ዘንድ አዎንታዊ አስተያየት እንዲሰጥባቸው ያደረገ ነው። በእርግጥ የነቀፏቸውም አሉ፣ ጥቅማቸው የተነካ ከዚህ አንፃር እሳቸውን በሃይማኖት ላይ የዘመተ አደገኛና ጸረ ሃይማኖት የሆነ መሪ በሚል ሰፊ የሆነ ዘመቻ የከፈቱባቸው አካላት አሉ። ነገር ግን በአብዛኛው እርምጃቸው ተገቢ ነው። ስራ አይሰራም። የሆኑ ሀብት የፈለጉ ሰዎች ከተከታዮቻቸው ገንዘብ እየሰበሰቡ ቢዝነስ አድርገውታል። ይሄ ደግሞ ተገቢ አይደለም ብለው እርምጃ ነው የወሰዱትና በዚህም የተነሳ በመቶዎች ነው በቁጥሩ ለጊዜው አላቀው፣ ምናልባት መረጃው ካለ በጣም በርካታ ሃይማኖት ተቋማትን ዝምዛም እንደ ኪዮስክ የተከፈቱትን በሙሉ ነው ያጠፉትና ትልቅ እርምጃ ነው የወሰዱት። ይሄ ለኛ ምን ይነግረናል ነው ያለ ምክንያት የነን አጀንዳ አላንሳ ነው። ኢትዮጵያ ከቅርብ ጊዜ በኋላ በእንደዚህ አይነት ወረርሽኝ ነፍስ ውጪ ነፍስ ግቢ ላይ ነው ያለችው። ከፍተኛ አደጋ ከነዚህ አይነት ይሄ በሁሉም በኩል ያለ ነው። በዚህኛውም በዛኛውም የሚበዛው የሆነ አካል የሆነ የሃይማኖት ተቋማት ሊሆኑ ይችላሉ፣ ግን ሁሉንም የሚነካ ነው። ሃይማኖትን መንጠልጠያ አድርገው የግል ዝናቸውን የግል ሀብታቸውን የሚያካብቱ ኢትዮጵያ ላይ አሁን አቋራጭ የቢዝነስ ማኛ መንገድ ሆኗል። እስቲ ዝገለታው መቼም ከሃይማኖቱ ጋር የቀረበ አንዳንድ ነገሮችም ስላለ ይሄን ጉዳይ እንዴት ታየዋለህ? የፖል ካጋሜ እርምጃ የሚደነቅ ነው። እኔ ለብዙ ጊዜ ያው ይሄ እንዳልከው የመጀመሪያቸው አይደለም። ብዙ ጊዜ ቤተክርስቲያን ይዘጋሉና ረጅም ጊዜ ስቃወም ነበር። የተቃወምኩበት ምክንያት ምንድነው? የማምለክ ነፃነት ውስጥ መንግስት መግባት የለበትም፣ ነፃ መሆን አለበት ከሚል ነው። ትንሽ አግሬሲቭ ስለሆኑና አንዳንድ ጤነኛ የሆኑ ቤተክርስቲያናትን ሁሉ እንዲዘጋ አድርገዋል በሚል ነው ባለፉት ዓመታት ማለት ነው።
ወደ ኢትዮጵያ ስንመጣ ግን አሁን ባለው ሁኔታ በጣም ፈር የለቀቀ እጅግ በጣም አሳሳቢ የሆኑ ልምምዶችን ሁሉ የሚያመጡ የሃይማኖት ተቋማት ነን የሚሉ ከሃይማኖት ስራዎች በጣም ያፈነገጡ ተቋማት እየተፈጠሩ ነው ያሉት። እንግዲህ የሃይማኖት ነፃነት ማለት በሃይማኖት ስም ህብረተሰብን መበዝበዝ፣ የማህበረሰቡን ማህበራዊ ሶሻል ካፒታሎች ሁሉ መረምረም ማለት አይደል። አንድ አፍሪካ ሀገር ውስጥ ኢትዮጵያ ውስጥ አይመስለኝም ፓስተር ነው ሰውየውና ሰውነቴ ሁሉ ቅዱስ ነው ብሎ አንበርክኮ ሰውየውን ጀርባው ላይ ጫማውን አርጎበት ይሄ ፓስተሩ ቅዱስ ነው ሆኖ ማለት ነው። ያኛው ሰውዬ በቃ እግር ነክቶኝ እኔ ድናለሁ የሚል አይነት ነገር ነው። አንዳንድ ራሱ ክርስቶስ ካስተማራቸው ትምህርቶች በጣም የተገነጠሉ ክርስትናን የሚሉ ግን እንደዚህ አይነት ችግር እየተፈጠረ ነው ያለው። አፍሪካ ሀገር ውስጥ በጣም ብዙ ነው ያለው። ኢትዮጵያ ውስጥ በስቷል። አሁን ከቅርብ ጊዜ ወዲህ በተለይ አብይ አህመድ እግዚአብሔር ያስቀመጠው ሰው ነው የሚሉ ነቢያት ቦታ እየተሰጣቸው ይገርማል እኮ በጣም እየተፈቀደላቸው ወደ እነሱ ሂዱ እየተባለ ፖለቲካ የሚያስተምሩ ሁሉ ተፈጥረዋል። ደንበኛ ፖለቲካ የሚያስተምሩ ብዙ ክሊፕስ አይተን የለም ቪዲዮዎች አይተናል እኮ። ይሄንን ሰው የምትነኩ ትገለበጣላችሁ ምናምን የሚሉ ሰዎች እኮ የተፈጠሩባት ምድር እኮ ነው። ይሄ ሃይማኖት ነው እንዴ? ይሄ እኮ መንግስትና ሃይማኖት እኮ ተለያይተዋል ነው የሚለው በህገ መንግስቱ። ስለዚህ እንደ አሸን የፈሉ ሐሰተኛ ነቢያት በስተዋል። ይሄ በሃይማኖት ውስጥ ጣልቃ መግባት አይደለም። እነዚህን መስመር ማስያዝ መንግስት ኃላፊነት አለ። አንዳንድ ቤተክርስቲያንን ብለው የተነሱ ኦዲት ሁሉ የላቸው። በዚህ ውስጥ መንግስት መግባት አለበት እኮ። ኦዲት ማለት እንግዲህ ደሃው ህብረተሰብ ይበዘበዛል በሃይማኖት ስም። መንግስት ህዝቡን የመጠበቅ ኃላፊነት አለበት። የፈለገው ቦታ ሄዶ ያምልክ፣ የፈለገውን እምነት ይከተል። ነገር ግን በሃይማኖት ሽፋን ብዝበዛ የሚያደርጉ አንዳንዶቹ ፓስተርን የሚሉ ሰዎች እኮ የሚይዙት መኪና መሳይ እዛ ኢትዮጵያ ውስጥ በዛ ድህነት የሚይዙት መኪና የሚያጅባቸው ወታደር የቤተክርስቲያን ወታደር ብዛት ይሄ እኮ የለም እኮ በተለይ በክርስትና ውስጥ የለም፣ አንሰማም እንደዚህ አይነት። ስለዚህ እነዚህን መስመር ማስያዝ ተገቢ ነው ብዬ እኔ በጣም ነው ማምነው መሳይ። በጣም ፈር እየለቀቀ አሁን ይሄ ችግሩ ምንድነው? ሴቶቻችንን እያስጣለን፣ ጨዋነታችንን ሁሉ እያስጣለ የተለያየ ልምምድ በህብረተሰቡ ውስጥ እያመጣ ለመንግስት ደግሞ ታዛዥ፣ ጭቆናን ሁሉ ተሸካሚ እንዲሆን፣ ጥያቄ እንዳያነሳ፣ በተለይ ይሄ ጄኔሬሽን ዚ ወጣቱ አልቃሻ እንዲሆን። አሁን አንድ ቤተክርስቲያን እንደ ወጣቶች መሰብሰቢያ ቦታ ብሎ ቁጭ ብሎ የሚያለቅስ ወጣት ስለ መብቱ መጠየቅ፣ ስለ ፍትህ መቆርቆር፣ ስለ ሰላም መቆርቆር የክርስትና ትምህርት ዋናው መሰረታዊ ነገር። እኔ ወንጌል አላስተምር መቼም አላውቀውም መሳይ በደንብ ግን ጌታችን ኢየሱስ ክርስቶስ ስለ ፍትህ ነው የቆመው፣ ስለ ሰላም ነው የቆመው። ስለዚህ ክርስትናው ውስጥ ያሉ ሰዎች በምድሪቱ ውስጥ ይሁሉ መጉላላት ሲኖር፣ ይሁሉ እንባ ሲኖር ለዚህ ድምጻቸውን ይዘው መነሳት ነው ያለባቸው እንጂ እንዳትወጡ፣ ወደ ሰልፍም እንዳትወጡ፣ መንግስት እንዳትቃወሙ። አብይ አህመድን የተቃወመ ሰው እግዚአብሔር አይደለም። ያ ባለፈው እንኳን ጋዜጠኛ ጌታቸው ረዳን ሲጠይቀው አላየህም? ሰውየው እግዚአብሔር የቀባይ ነው ይላልና ዴታ ብላለሁ ይሄንን እኮ ይለዋል እኮ። በዚህ ደረጃ ዓለም አቀፍ ማህበረሰብ ሁሉ የተረዳው ሰው ነውና እነዚህ ይሄ ተቀብቶ ነው የተቀመጠው የሚሉ ነቢያትን ሳይቀር በእውነት ማፍረስ ተገቢ ነው ብዬ እኔ በጣም አምናለሁ። ገለታው እንደው ተዘርዝሮ የሚያልቅ አይደለም። ኢትዮጵያ ውስጥ እየሆነ ያለው ጉዳን ተቀደም ሲል አንድ ሀገር ተከሰተ ያልከውን እንዲሁ በምሳሌነት ጠቅሳል። ግን ከዛም የከፋ ኢትዮጵያ ውስጥ ማይተናል እኮ ባንክ ደብተራችሁን አምጡ ብሎ ወለል ላይ ዘርግቶ በእያንዳንዳችሁ ላይ ይሄን ያህል ብር አስቀምጣለሁ በእግሩ እየረገጠ ማለት ነው። ይሄ እንግዲህ በግም እኮ ከሄድክ ተገቢ አይደለም። የኢትዮጵያ ንግድ ባንክ፣ የኢትዮጵያ ብሔራዊ ባንክ እንዲህ አይነት አሰራር የለም። ዝም ብሎ መጥቶ ባንክ ውስጥ ገንዘብ የሚገባበት ከየት የመጣ ገንዘብ ነው የሚለውን ህጋዊነቱንም ጭምር የሚጠይቅ አካል የለም። ላቡን እየጠረገ በሶፍት መድኃኒት ነውና ተቀቡ የሚልም አንድ እንደዚሁ መድረክ ላይ አይተናል። ተዘርዝሮ የሚያልቅ አይደለም። ስንት ጉድ ስንል ነው የሰነበት ነው። ይህንን ግን አብይ አህመድ ማን ነው የሚያስቆመው ነው? ፖል ካጋሜ ቆራጥ ነው፣ እርምጃ ሲወስድባቸው ነበር። አሁን ደግሞ በሰፊው ቁጥር እርምጃ ወሰደባቸው። አብይ አህመድ ግን ያበረታታል። ሐሰተኛ ነቢያቶች እንዲበረክቱ ነው አብይ አህመድ ፍላጎቱ። እሱም ሐሰተኛ ነቢያት ነው።
ከነዛ የሚለየው እሱ የመሪነት ካባ ለብሶ ቤተ መንግስት ስለተቀመጠ እንጂ በድርጊቱም በንግግሩም በሁሉ ነገር ሐሰተኛ ነቢያት ነው። እሱን አይተው የሚፈለፈሉት በስተዋል። ያበረታታቸዋል፣ ይሸልማቸዋል፣ ወርቅ ይሰጣቸዋል፣ ተልኮ ይሰጣቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የማጥላላት ዘመቻ የከፈቱ አንዳንድ ፓስተሮች ወይም ነቢያት የሚሉ ራሳቸው ቀጥታ ትእዛዝ የሚቀበሉት ከአብይ አህመድ መሆኑን ባለፈው አንከር ሚዲያ ትክክለኛ መረጃ አግኝቶ አጋልጧል። ለዚህም መኪና የተሸለሙ አሉ፣ መሬት የተሸለሙ አሉ። አብይ ያበረታታል፣ ይፈልጋቸዋል። ስለዚህ ኢትዮጵያ ላይ እንዲህ እንደ ፖል ካጋሜ አይነት መሪ ካልመጣ በስተቀር ይሄ ነገር በጣም ሊበራከት ሊስፋፋ ማህበራዊና የእምነት ተቋማት በሙሉ መሸቀጫ መነገጃ ሆነው እንደ ሀገር ነገ ከነጎዲያ አውላላ ሜዳ ላይ ምድረ በዳ ላይ የምንቀር ህዝቦች እንደምንሆን ምንም ጥርጥር የለውም። አብይ አህመድ ለዚህ ተባባሪ ነው። እዛ ቤተ መንግስት ይህንን ነገር የሚያስቆም ኃይል ካልተፈጠረ በስተቀረ መድረክ በመስጠትም ፋይናንስ በማድረግም በብዙ መንገድ አብይ አህመድ እንዲፈለፈሉ የበለጠ ቁጥራቸው እንዲጨምር ከማድረግ ሌላ ወደ ኋላ የሚመለስ አይደለም። እዚህ ላይ ነው ትንሽ የኢትዮጵያ ነገር የሚያሳስበን። መሪ የለንም ገለታው። ያ በብዙ ነገሮች ቅድም ያልነው እኮ ነው መሳይ። ፖሊ ክራይሲስ የሚባለው ዘርፈ ብዙ ችግር ነው። ቆጥረን ማጨርሰው በአንድ አቅጣጫ የመጣ ችግር አይደለም። ተመልከታ። በዚህ አሁን ቅድም ስለ ሰላም እያወራን ስለ ጸጥታ እያወራን ብዙ ነገር አየን። ስለ ኢኮኖሚው ስናነሳ ማአት ነገር ነው። ደግሞ እዚህ ሃይማኖት ተቋማት ተፈልፍለው በቃ ያ ጌታችን ኢየሱስ ክርስቶስ አንድ ጊዜ ቤቴን የመነገጃ አደረጋችሁት ብሎ ይላል መጽሐፍ ቅዱስ። መሳይ ጅራፍ አንስቶ እየጠረጋ አስወጣቸው ይላልና የቤተክርስቲያን ብትሆን ይህን ማለት አለባት። መጀመሪያ ወደ ስልጣን ሲመጣ ምን አደረገ መሰለ? በተለይ ፕሮቴስታንቱ አካባቢ ወደ ስልጣን ሲመጣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ይባላል። የደረጀ ነው። ረጅም ጊዜ በኢትዮጵያ ወንጌላውያን ታሪክ ውስጥ የታወቀ ድርጅት ነው። መሰረተ ክርስቶስ፣ ሙሉ ወንጌል፣ መካነ ኢየሱስ እነዚህ ነባሮች የመሰረቱት ማለት ነው። አብይ እንደመጣ ስሙን ትንሽ ቀየር አደረገና የአብያተ ክርስቲያናት ካውንስል የሚባል አቋቋመ ከጎኑ። ይሄ ምን ማለት ነው ሲባል ይሄንን ሐሰተኛ ነቢያት ሁሉ ሰብስቦ እዛ ካውንስል ውስጥ ከተታቸው እና የሆነ ጓደኞቹን እዛ ውስጥ አስቀመጠና ይሄኛውን ከጎን እንዳያፈርሰው ብዙ ብጥብጥ ይመጣል። ስለዚህ ከጎን ቁጭ አድርጎ ቀስ ብሎ በሂደት እንዲፈርስ ያኛውን ባጀት እየሰጠ አደረገው መሰለኝ። እና መጀመሪያ አሁን ብዙ ሰው ያልተረዳው የኦርቶዶክስ ቤተክርስቲያን ላይ አልነበረም የተነሳ ወንጌላውያንና ያፈረሳቸው መጀመሪያ ያጠቃቸው። እና ይሄ ሁሉ ማናውቀው ባህል ይዘው የመጡ ነጋዴዎች፣ የሃይማኖት ነጋዴዎች ምድሪቱ እነዚህን ተሸክማ መሄድ የለባት። መንግስት ኃላፊነት አለበት። ቅድም ያልነው ይሄ የሃይማኖት ነፃነት ልክ አለው። ሃይማኖትን ይዞ የፈለገው ዶክትሪን ይሆን አንድ አይነት መሆን የለበትም። ይዞ መንቀሳቀስ ይችላል። ግን ብዝበዛ፣ ጭቆናን የሚያመጡ በድሃ ገንዘብ ፕሮስፔሪቲ ይላል። ለምሳሌ ፕሮስፔሪቲ የሚያበለጽገው ፓስተሩን ብቻ ነው መሰለኝ። ሌላው እየደህየ ነው እየደህየ ህዝቡ በሙሉ ድሃ ይሆንና ሰውየው የዓለም አንደኛ ቢበለጸገ ሰው ነው የሚሆነው። በቃ የዛ ቤተክርስቲያን ፓስተር የሚኖርበት ህንጻ ይሄ እንደሆነ ነው። እና እንደዚህ አይነት ዲኖሚኔሽን ውስጥ ያለ ነው ሰውየው ራሱ አብይ አህመድ። እና ይሄንን የማፍረስ ስራ ቤተክርስቲያን እንደው ምድሪቱን እፎይ የማድረግ ወደ ጨዋነቷ ወደ ተክለሰውነቷ የመመለስ ነገር እኮ የቅድም ያለው ማህበራዊ ሀብት ጉዳይ ነው። ሳይ ወደዛ የሚመለስ ስራ ትልቅ ስራ ነው ገና ወደፊት። የሃይማኖት ተቋማትም እንደዚሁ ይህንን ነገር እንዳይከላከሉ አብይ ጠፍንጎ የያዘበት አንድ መዋቅር አለ። በፊትም ነበር፣ ግን ያን መዋቅር ሙሉ በሙሉ ተቆጣጥሮት የሰፈሩ ልጆች ነው እነዛ ተቋማት መሪ ያደረገው። ለምሳሌ ኢትዮጵያ የሃይማኖት ተቋማት ጉባኤ ይባላል። የሱን የሰፈሩ ልጅ ነው ያደረገው። የአዲስ አበባ የሃይማኖት ተቋማት ጉባኤ አለ፣ የሰፈሩ ልጅ ነው ያደረገው። በስም ዝርዝር በሰፊው እንመጣበታለን። የኦሮሚያ የሃይማኖት ተቋማት ጉባኤ የሰፈሩ ልጅ ነው ያደረገው። ለመቆጣጠር እንዲመቸው፣ እውነተኞችም ካሉ ድምጻቸው እንዲታፈን፣ ስለ ህዝብ፣ ስለ እምነት፣ ስለ ትክክለኝነት እንዳይናገሩ አፋቸው እንዲሸበብ፣ እንዲሸማቀቁ፣ በተለያዩ ነገሮች ስማቸው እንዲጠፋ በማድረግ አብይ አህመድ ብዙ ስራ እየሰራ ነው። እውነት ይህን ሰው የመገላገል ምድር እፎይ ትላለች።
በጣም ብዙ ነውር ስራዎችን ሲሰራ የነበረ ነውር ስራዎችን ሲያደርግ የነበረ ከስልጣን ከመምጣቱ በፊትም አሁን ከወጣ በኋላ ሁሉም በእጁ ነገር ገባና ኢትዮጵያን መዶሻ ይዞ በየቀኑ እየቀጠቀጠ የሚያፈርሳት ግለሰብ ሆኗል። የሃይማኖት ነገር ውስጥ ገብቶ እንዲህ አይነት ነገር የሚፈተፍት ሰው ነው። ስለዚህ ዋናው ነገር ምንድነው? እዛ አናት ላይ የተቀመጠን ሰው ትተ ሌላው ላይ እርምጃ ብትወስድ ምንም ትርጉም የለውም። ሙስና ላይ ብዙ ሰዎች ታሰሩ፣ ትርጉም የለውም። ዋናው ትልቁ ዝሆን አስቀምጠ ትልቁ ዝሆን እየተንጎራደደ ሌላው ላይ እርምጃ የምትወስድበት ምንም ትርጉም አያመጣም። ገለታ ብዙ ነገሮችን ያነሳንበት የለተሰኞ የአንከር የመረጃ ክፍለ ጊዜ በዚሁ ተጠናቋል። ለነበረን ቆይታ እንግዲህ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። መልካም ቀን ተመልካቾቻችን። በዚሁ የዛሬን አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።